ጥያቄ አለን ስንል እነሱ ሐሳባቸውን ገልጸው ከጨረሱ በኋላ ጥያቄያችንን ሊሰሙ ፈቃደኛ አልሆኑም። ስለዚህ እኛ ጥያቄ አለን እያልን እነሱ ጥሰው ወጡ ማለት ነው። ሚዲያ ላይ ኒቃብ ለጊዜያዊነት ተፈቅዷል ተብሎ የተወራበት አጋጣሚ ነውና ያለው ልክ ሚዲያ ላይ እንደተባለው እንደተወራው ኒቃብና ኒቃባችሁ ለጊዜያዊነት ተፈቅዶላችሁ ነው የተመለሳችሁት ወይስ መፍትሄ ሳታገኙ ነው የተመለሳችሁት? ተማሪ ነው ማለት ሲጀምር ተማሪው እንዲህ ጥያቄ እኮ እኛ ወክለን የላክነው ያለ ስለሆነ የተወሰኑ የተወከሉ ልጆች ነበሩ ደብዳቤ የላኩ እኛን እየወከሉ በየቢሮ እየሄዱ ምክንያቱም ኢትስ ኖት ይሄ ፕሮቶኮል መጠበቅ ግር ብሎ ባንዴ ሄዶ አንዴ ለተነሳ ጥያቄ ሁኔታው ሳይታወቅ መጠየቅ። እነዚህ አካላቶች ምንድነው የሚፈልጉት? ማለትም ከሙስሊሙ ማህበረሰብ ከሙስሊም ተማሪዎች ምንድነው የሚፈልጉት ብለሽ ታስቢያለሽ? ምክንያቱም ይሄ ነገር በህግ የረቀቀ ነገር አይደለም ህጋዊም አይመስለኝም አይደለም። ምክንያቱም ሁለቴ ሶስቴ እየተሻረ ነው ያለው አይደለ? እነዚህ ሰዎች ችግራቸው ከሂጃብ ጋር ነው ወይንስ ከሙስሊሙ ማህበረሰብ ጋር ነው ወይንስ ከእስልምና ጋር ነው ችግራቸው ብለሽ ታስቢያለሽ? ስለዚህ ፌደራሎች በዛ ሰዓት ያንን ሪቫኒንግ ባይንደር ያዙ ልጆችን እያመሳሰለ ከፎቶ ጋር ከሰልፍ ላይ ከፍተሻ ላይ እየለቀመ ወሰደ ማለት ነው እስር ቤት። ዳልኩሽ እስር ቤት ወሰዳቸው። እዚህ ሌላው ተማሪ ሴሌብሬት እያደረገ የደስታውን ቀን እያሳለፈ እነሱ እዛ እስር ቤት ዋሉ ማለት ነው። ፕሬዝዳንቱ ጽህፈት ቤት ፊት ለፊት ስትቆሙ ፕሬዝዳንቱ እንደሌሉ አስተዳዳሪዎቹ እንደሌሉ ነው የተነገራችሁ እና ለምንድን ነው ይሄንን መቀበል ያልፈለጋችሁ? ጀማዓ ሴት ልጅ ዩኒቨርሲቲን ተቀላቅላ ከዛ ለጀማዓ ከቀረበች ሰርክሎን ከመረጠች ምርጫው ነው። በቃ ዩኒቨርሲቲ ተማሪ ሲሄድ የሚሄደው ሊማር ነው፣ ግን ኤቭሪቲንግ በራሱ ስር ነው። ኤቭሪ ኮንትሮል የሚያደርገው ነገር በሙሉ ስለራሱ የሚመለከተው ነገር በሙሉ የሚሰሩት የሚደረጉት የሚተገበሩት በራሱ በተማሪው ፍቃድና ምርጫ ነው። ቤተሰብ የለም፣ ማንም የለም። ለማህበረሰቡ ለሙስሊሙ ማህበረሰብ እንዲሁም ለተማሪዎች የምታስተላልፊ መልእክት ካለ እድሉ ልስጥሽና። ሙስሊም አይደለም ታስሮ ሞቶም አያቆምም እንደዚህ አይነት ነገር። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እዚህ እንግዳ ጋብዘናል። የዛሬዋ እንግዳዬ በአዲስ አበባ ዩኒቨርሲቲ ውስጥ በተለይ ከኒቃብ ጋር በተገናኘ እንቅስቃሴ እያደረገች የምትገኝ እህታችን እንትሳር ትሆናለች። ከእንትሳር ጋር በሚኖረን ቆይታ ትማሩበታላችሁ ብለን ተስፋ እያደረግን እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ነኝ። መልካም ቆይታ። መርሐባ እንትሳር፣ በቅድሚያ ጥሪና አክብረሽ እዚህ ስቱዲዮአችን ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እናንተንም ጀዛኩሙላህ ኸይረል ጀዛ። መርሐባ እንትሳር፣ እንግዲህ አዲስ አበባ ዩኒቨርሲቲ ውስጥ እንቅስቃሴ እያደረጉ ከሚገኙ እህቶች መካከል አንዷ ነሽና በተለይ ከኒቃብ ጋር ከሂጃብ ጋር በተገናኘ ብዙ ጥያቄዎች ችግሮች ይደመጣሉና የችግሮቹ መንስኤ ምንድናቸው? ምንድነው የተፈጠረው በአዲስ አበባ ዩኒቨርሲቲ ተማሪዎች ላይ? እሺ ቢስሚላህ። ያው አዲስ አበባ ዩኒቨርሲቲ እንደ ዩኒቨርሲቲ እኔ ጆይን ካደረኩኝ አሁን የአራተኛ አመት ተማሪ ነኝ እና የመጀመሪያዎቹ 2 አመታት ላይ ከሂጃብ ጋር በተገናኘ ምንም አይነት የተነሳ ጥያቄ አልነበረም። እንደዚህ አይነት ነገሮችም አልተፈጠሩም። ስለዚህ የተፈጠረው ምንድነው ሲባል 2ኛ አመት ጨርሰን ረፍትን ክረምትን ከቤተሰቦቻችን ጋር ልናሳልፍ ከተበታተንን በኋላ 3ኛ አመት ተመዝግበን እንደ አዲስ ስንመጣ የሚወጣ መመሪያና ህግ ይኖራል። እያንዳንዱ ተቋም የራሱ በዛ አመት የወጣው መመሪያና ህግ ላይ አዲስ የሆነ መመሪያ ወጣ ማለት ነው። ከዛ በፊት ያልነበረ አዲስ አበባ ዩኒቨርሲቲ በነጻነት ይለበስ የነበረውን ኒቃብን የሚከለክል
ፊትን ሸፍኖ መንቀሳቀስ እንደማይቻል የሚገልጽ መመሪያ ወጣ። መመሪያው በረቂቅ ደረጃ ነበር መጀመሪያ የወጣው 2017 ሰርዲር እንደጀመረን አካባቢ ነበረ እና ያኔ ሲወጣ ላይክ የተማሪዎች ዲን ይገኛሉ፣ የተወሰነ ተማሪ ምናምን ይጠራል። ከተጠራ በኋላ አንድ መመሪያ ሲወጣ ያው እንዴት ነው የሚሆነው? መመሪያ የሚመለከታቸው አካላት በሙሉ እዛ መመሪያ ላይ ሀሳብ አስተያየት ኢንቮልቭ ማድረግ አለባቸው። ይሄ ግልጽ የሆነ ነገር ነው አይደለ? የሚመለከታቸው እነሱን እስከሆነ ድረስ የመመሪያው አካል አንዱ ተማሪ ስለሆነ ለተማሪው ጀስት ተነበበለት ነው። ምን ይምጣ ሳይሆን ተነበበለት ያ መመሪያ። እዛ በቦታው ከነበሩ እህቶች መሀል አንዷ ነኝ። ያ መመሪያ ሲነበብ ፊትን የሚሸፍን ማንኛውንም አይነት ልብስ ለብሶ ከዚህ በኋላ መንቀሳቀስ አይቻልም ተብሎ ነው የተነገረው እና እንደ ጸደቀ ነገር ተደርጎ ሲወራ ያው የተሰባሰብ ነው ስለ መመሪያው ልናወራ ስለሆነ ወደ መጨረሻ ሰዓት አካባቢ ጥያቄ አለን ስንል እነሱ ሀሳባቸውን ገልጸው ከጨረሱ በኋላ ጥያቄያችንን ሊሰሙ ፈቃደኛ አልሆኑም። ስለዚህ እኛ ጥያቄ አለን እያለን እነሱ ጥሰው ወጡ ማለት ነው ቦታው። ኦኬ 2017 ላይ መመሪያ ወጣ። ይሄ መመሪያ ደግሞ ተማሪውን ያላማከለ የተማሪውን ሀሳብ ያላማከለ መመሪያ ነበረ። መመሪያ ከወጣ በኋላ እናንተ ተሰባሰባችሁ። ኦሬዲ እነሱ ጨርሰውታል ማለት ነው የእናንተን ጥያቄ ካልተቀበሉ። የእናንተን ጥያቄ ግን ለምንድን ነው ያልተቀበሉት? በዛን ሰዓት እናንተ ጥያቄ ያለን እያላችሁ እንዴት ነው ሊወጡ የቻሉት? ያው የመጀመሪያው ምንድነው ይሄ መመሪያ ረቂቅ ምናምን ሲወጣ ይሄ ችግሩ የተፈጠረበት መንስኤ የሚባለው የሰኔት አባላት አሉ አይደለ? ዩኒቨርሲቲ አስተዳደሮች። ስለዚህ መመሪያውን ሲያወጡ አስበው ተማክረው ቁጭ ብለው የወሰኑት ውሳኔ ነው። ችግሩም የመነጨበት መንስኤ ያ ነው እንጂ ከዛ በፊት እንደዚህ አይነት የትኛውም አይነት ነገር ስላልነበረ ያኔ ነው የጀመረው። በዛን ሰዓት እኛ ከገባን በኋላ ላይክ በቃ ውይይቱ ላይ ያለን መመሪያውን እያደመጥን ነው። ስንጨርስም በቃ ጥያቄ ማቅረብ እንደምንችል መመሪያው ዙሪያ እንደምንወያይ ተደርገን የመመሪያ ኦሪየንቴሽን ተብለን ሄድ ነው። ኦሪየንቴሽኑን መስማት እንዳለብን ሰማን። አዲስ ሌላ የተቀላቀለ እኛን ያላማከለ የሆነ መመሪያ እንዳለ ተረዳን። ስለዚህ እነሱ አውርተው እስኪጨርሱ ህግና ደንቡን አክብረን ጠበቅን። ከጨረስንም በኋላ ሀሳብና አስተያየት ጥያቄ ለማቅረብ ስንል ያው ከሙስሊም መጣ ሀሳብ ኦሬዲ ስለሚታወቅ እነሱም የጨመሩት አዲስ ተማሪን ያላማከለ ነገር እንዳለ ስለገባቸው እኛ ጥያቄውን በመንጠይቅ ሰዓት እነሱ ጥለው ነው የወጡት። ስለዚህ ተማሪ ተከትሏቸው ወጣ፣ ብዙ አረገ። ከዛ አዳራሽ ውስጥ ወጥቶ ቢሮአቸው ድረስ ሄደ። ብዙ ነገር ተባባለ። ግን ነገሮች ሊስተካከሉ አልቻሉም። እዚህ አይደለም ዋና ግቢ ሂዱ፣ እንዲሂዱ መባል ጀመረ። ስለዚህ በዛ ምክንያት አለመቀበሉ የጀመረው ከዛ ጀምሮ ነው። በዛ ምክንያት ነገሮች እየሰፉ መጡ። ከዛም ይሄንን ምነግርሽ ያው 5 ኪሎ ውስጥ ነበረ። ስለዚህ 6 ኪሎም የተለያዩ አዲስ አበባ ዩኒቨርሲቲ ካምፓሶች ላይ በሙሉ ይሄ መመሪያ እንደ መመሪያ ወጣ ማለት ነው። ከዛ በኋላ ነገሮች ተቀያየሩ ማለት ነው። ያኔ ነው መከልከሉ የተጀመረው። እናንተ እንግዲህ 2017 ላይ ነው ይሄ መመሪያ የወጣው። የእናንተ ጥያቄ ግን አሁን ላይ ነው በጣም ጎልቶ እየተደመጠ ያለውና እስከ ዛሬ በምን አይነት ሁኔታ ውስጥ ነበራችሁ? ወይንስ ዛሬ ላይ አዲስ ነገር ተቀይረው ነው? አዲስ ነገር ተጨምሮባችሁ ነው? ወይንስ ከዛ ጊዜ ጀምራችሁ እኛ ስላላዳመጥናችሁ ነው እንጂ እስከ ዛሬ ድምጻችሁ ነበር? ወይንስ እንዴት ነው? ከዛ ጊዜ ጀምሮ ነበረ። ያው እንደ ተማሪ በተለይ እንደ ሙስሊም ስታስቢው ደግሞ ሙስሊም በሚያደርጋቸው ነገሮች በሙሉ ሰላማዊ ሆኖ ነው ነገሮችን የሚፈጽሙ። ስለዚህ የመጀመሪያው የምትላኪው ቢሮ ላይ በሙሉ መሄድ ነው የሚጀምረው። ችግሩ ያለው ከመመሪያ ጋር ነው፣ ከዩኒቨርሲቲው ጋር ነው። አስተዳደሮች ተማክረው ቁጭ ብለው ያወጡት አይዲያ ነው። ስለዚህ ያ አይዲያ እንደ መመሪያ ሲቀመጥ እኛን ያማከለ ስላልሆነ ድጋሚ በውይይት ይሄ ነገር መስተካከል ስላለበት ይስተካከል በሚል ፕሮሰሱን ጠብቀን ይሄ ቢሮክራሲዎች አሉ አይደለ? መጀመሪያ አሁን እንደ ተማሪ አንቺ ጥያቄ ሲኖርሽ የተማሪዎች ህብረት ጋር ትሄጃለሽ። የተማሪዎች ህብረት ያንን ነገር ሶሉሽን ማምጣት ካልቻለ ወደ ተማሪዎች ዲን ይልክሻል። ከዛ ከተማሪዎች ዲን ያልፍና ከዛ ወደ ዋና ይሄ ዩኒቨርሲቲው ፕሬዚዳንት ጽህፈት ቤት ምናምን እያለ እንደዚህ ቢሮክራሲዎች አሉ መሀል ላይ ማለት ነው። ስለዚህ ከ2017 ጀምሮ በነበረው ሂደት ላይ እንዴት ነበረ? ያን ያህል የተቀየረ ነገር ኖሮ አይደለም ዛሬ ላይ ድምጻችን ይህን ያህል እየተሰማ ያለው። ከዛ ጊዜ ጀምሮ ግን ውስጥ ላይ መጨረስ ያለብንን መጨረስ ስላለብን
በእኛ በኩል ማድረስ ያለብን ጥግ ድረስ መድረስ ስላለብን በሚለው ከተማሪዎች ህብረት ጀምሮ አስገቡ የተባለው ደብዳቤ እየገባ አድርጉ የተባለው ነገር በሙሉ እየተደረገ እኛም ሂደቱን በጠበቀና ሰላማዊ በሆነ መልኩ ከተማሪዎች ህብረት ጀምሮ ተማሪዎች ዲን እያለ እስከ ላይ ድረስ ጥያቄዎቻችንን በግልጽ አቅርበናል። ይሄ መመሪያ ከወጣም በኋላ ባይገርምሽ ውይይቶች ተደርገው ነበር ከፕሬዝዳንቱ ጋር ማለት ነው። እና የመጀመሪያው አሁን መመሪያው ሲወጣ እንዴት ነበር? የደህንነት ስጋት ይሆናል ፊትን የሚሸፍን ነገር የደህንነት ስጋት ስለሚሆን ማረጋገጥም ስለማይቻል ምናምን በሚል ነበር። ከዛ አንዱ ውይይት ላይ ተቀምጠን የደህንነት ስጋት ይሄ ነገር ሊሆን እንደማይችል ከተማመንን በኋላ መመሪያው ድጋሚ ምንድነው ማንነትን ለመለየት ያዳግታል በሚል ወጥቷል ድጋሚ ማለት ነው። ከ2017 ጀምሮ ያለውን ፕሮሰስ ነግርሽ ነው። ስለዚህ የደህንነት ስጋት የሚለው ነገር ቀረና አሁን ደግሞ ማንነትን ለመለየት የሚያዳግት ስለሆነ ሲባል በቃ ማንነትን ለመለየትም እንደማያዳግት በዛው ይሄ ከሴኩላሪዝም ጋር የሚያያዙ ነገሮች አሉ አብረው። ስለዚህ ላይክ ሴኩላር የሚሆነው ሲስተሙ ነው እንጂ ግለሰብ ሴኩላር እንደማይሆን ከዛ ይሄ ማንነትን ከመለየት አንፃርም በጣም ቀላል እንደሆነ ለኛ ስፔሲፊካሊ የተዘጋጀ ምንም ነገር ሳይኖር እንኳን ሴት ጥበቃ የትኛውም ተቋም ላይ ያለች ሴትን ሴት ነው የምትፈትሽው። ይሄ ጀነራሊ በቃ ግሎባል የሆነ ሩል ነው ማንንም የሚያከብረው ማለት ነው። ስለዚህ ሴት ጥበቃዎች አሉ። በሴት ጥበቃዎች ተፈትሸን ታይተን ማንነታችን ተረጋግጦ መግባት ስለሚችል ይሄም አይሆንም አለን። ስለዚህ ይሄ ፖይንት መጣል ተቻለ። ይሄ ሌላ ሁለተኛው ውይይት ነው። ስለዚህ ማንነትን መለየት የሚለውን ፖይንት ሊገባ አልቻለም ማለት ነው እዚህ መመሪያ ጋር። ስለዚህ ይህን ፖይንትም ሲጣል መመሪያው ድጋሚ ምን ብሎ ነው የወጣው? የመማር ማስተማር ሂደቱን ስለሚያሰናክል ፊትን መሸፈን አይቻልም ሆነ ማለት ነው። በዚህ ተቀየረ ለሶስተኛ ጊዜ ማለት ነው። ስለዚህ ከዚህ የምንረዳው ይሄ የምክንያቶቹ መለዋወጥ ጀስት እንደ ምክንያት የተቀመጡት ምክንያቶች ቢኖሩም አንቺ ግን እንደ አንድ ሙስሊም የምትረጂው ምክንያት ተቀይሮብሽ ነገሩን ፕሩቭ ማድረግ እየቻልሽ ከሆነ ከጎኑ ላይክ ይሄ በቃ ከእስልምና ጋር የተያያዘ ማይፈልጉት መቀበል ማይፈልጉት ነገር አለ። we can call it Islamophobic or something ግን ደግሞ አንቺ የምትረጂው ነገር ከዛ የምትወስጂው ነገር አለ። ምክንያቱም 2 አመት ከዛም በላይ የኛ ብዙ ሲኒየር የነበሩ ብዙ ሙተነቂ እህቶች በሰላም የተማኑበት ኢንቫይሮንመንት ባንዴ ዩኒቨርሲቲው ራስ ገዝ ሲሆን 2017 ላይ ነው የሆነው። ራስ ገዝ ዩኒቨርሲቲው ራስ ገዝ ሲሆን አመራሮች አስተዳደሮች ሲቀየሩ አብሮ የተቀየረ ነገር ከሆነ it's all about ideology it's all about በቃ እስልምናን ስለመጥላት ይሄን ነገር ለመቀበል ዝግጁ ስላለመሆን ነው እንጂ ምክንያቶች እስካሁን እየወደቁ ነው ያሉት። መመሪያው ለሶስተኛ ጊዜ እንደዚህ ከወጣ በኋላ የውይይት መድረኮች ሲዘጉ በወክለን ያስቀመጥናቸው አሚሮቻችን ከዛ በፊት ከዩኒቨርሲቲው ጋር ባለን ግንኙነት ኢፍጣር ፕሮግራሞች ሲዘጋጁ ተማሪውን ኮርዲኔት በማድረግ ዩኒቨርሲቲውን በመርዳት ኢፍጣር ፕሮግራሞችን አብሮ አዘጋጅቶ ሲቀጥል የነበረ በተለያየ መልኩ ዩኒቨርሲቲው ሪኮግኒሽን የሰጠው ህብረታችንን እና ተወካዮቻችንን ከዚህ ጥያቄ በኋላ አላውቃችሁም፣ አትወክሉኝም፣ ሲጀምር እናንተ የማን ተወካይ ናችሁ? ተማሪ ነው ማለት ሲጀምር ተማሪው እንዲህ ጥያቄ እኮ እኛ ወክለን የላክነው ያለ ስለሆነ የተወሰኑ የተወከሉ ልጆች ነበሩ ደብዳቤ የላኩ እኛን እየወከሉ በየቢሮ እየሄዱ ምክንያቱም it's not ይሄ ፕሮቶኮል መጠበቅ ግር ብሎ ባንዴ ሄዶ አንዴ ለተነሳ ጥያቄ ሁኔታው ሳይታወቅ መጠየቅ። ስለዚህ እኛም እንደ ጀማዓችን የወከልናቸው ሰዎች ሄደው ማጣራት መጠየቅ የጀመሩበት ፕሮሰስ ነበር። ያንን ግን መቀበል ሲያቆሙ አይ እናንተን አናውቃችሁ ማለት ሲጀምሩ ተማሪ ወደ ምንድነው የገባው? ላይክ እኛን ወክል ብለን ነው እንጂ ኤቭሪዋን ይሄ ጥያቄ የሙስሊም ተማሪው በሙሉ ጥያቄ ነው። ይሄ ሙስሊም ተማሪ ደግሞ ከተማሪነቱን ባሻገር የአዲስ አበባ ዩኒቨርሲቲ ህጋዊ ተማሪ ነው። አይዲ ተሰጥቶት የሚገባ የሚወጣ የሚማር የሚንቀሳቀስ ተማሪ ነው። ስለዚህ ተማሪውን ምንድነው እኛ የምንወክላቸውን አካላት ማትቀበሉ ከሆነ እኛ ራሳችን ጥያቄውን እናቀርባለን በሚል ምን አደረገ? ፒቲሽን ሰብስቦ አስገባ ማለት ነው። ይሄ ማለት የዛኔ ሌሊት ላይ
ፕሬዝዳንቱ ቢሮ ፍለፊት ሄዳችሁ ጥያቄ ያቀረባችሁ ጊዜ መንስኤው ይሄ ነው ማለት ነው? አዎ መንስኤው እሱ ነው። ግን ከዛ በፊት እንዴት ነው እንደዚህ እዛ ድረስም ባንዴ አልወጣንም። ብዙ አሪፍ ናቸው ምንላቸው በሰላማዊ መንገድ ጥያቄዎቻችንን ይፈታሉ ብለን የምናስባቸው መንገዶች ሞክረናል። ያኔ መጀመሪያ እንዲ ከመሰብሰባችን በፊት ከ1000 በላይ የሆኑ ተማሪዎች ፊርማቸውን ያሰፈሩበት የፒቲሽን ፋይል ማስገባት ያለብን ቢሮ ሄደን አስገባን። ያ ፋይል ተመለሰ ማለት ነው። እንደዚህ ሰረዝ ምልክት ተጽፎበት አናቃችሁም ላይክ እንደዚህ አይነት የሚባል ክበብ አናቀም። ያኔ ኢፍጣር አብሮ ሲያዘጋጅ የነበረውን ክበብ ብሎ ጠርቷት ትታወቁ ምናምን ብሎ ያን ደብዳቤ ሲመልስ ተማሪው ወደ ቁጣ መቀየር ጀመረ። የተማሪው ስሜት ማለት ነው። እንዴት አንታወቅም ላይክ ሪኮግኒሽን ተሰጥቶን እየተማረን ፒቲሽን ስናስገባ ማንታወቀው ለምንድን ነው የሚለው ነገር መጣ። ተወካይ በኩልም ነገሩ ማይሰራ ከሆነ እንዴት ይሆናል ተባለ። ስለዚህ ይሄ ረመዳን ኢንሲደንት ነበር። አሁን ከጁምዓው በፊት ረመዳን ላይ እንዴት ነው ዩኒቨርሲቲዎች ኢፍጣር በሚል አንድ ስፔሻል ኢቨንት ያዘጋጃሉ። ተማሪዎቻቸውን የሚያስፈጥሩበት መድረክ ይኖራል አይደለ? በየዩኒቨርሲቲው አዲስ አበባ ዩኒቨርሲቲም ያንን ሲያዘጋጅ ከዚህ በፊት እንደነበረው ከጀማዓው ጋር ተባብሮ ሳይሆን በግሉ ዝም ብሎ ማስታወቂያ አውጥቶ የኢፍጣር ፕሮግራም እንደሚደረግ ተናገረ። ያኔ ያው የሚሰጠው መልእክት አለ። ኒቃቢስት እህቶች ተሰብስበን ሄድን፣ ካፌ ገባን። ከዛ በኋላ እኛ ላይክ ከምግብ በላይ የጠማን ነገር አለ። ምግብ የሚመጣው ከማንነት ከኤግዚስተንስ በኋላ ነው። ኤግዚስተንሳችን እዚህ ጋር እየተረጋገጠ ያለው ደግሞ በኒቃባችን በማንነታችን በሂጃባችን ነው። ስለዚህ ከምግብ በላይ መከበር ያለበት ነገር ስላለኝ የምንፈልገው ያ ነገር እንዲከበር ስለሆነ ቀድማችሁ ጥያቄያችንን መልሱ በሚል ተማሪው የተሰጠውን ምግብ አልበላም። ያንቀን ምግቡን አንወስድም አለን። ጀስት ጥያቄ አለን መልስ እንፈልጋለን የሚል ወረቀት ከፍ አድርገን አሳየን። ጩኸትም አልነበረውም። ኢትዮስ ሰላማዊ የሆነ ፕሮሰስ ያንን ወረቀት አሳይተን መልስ እንዲሰጡን ፈልገን ምናምን ዝም አሉ። አብዛኞቹ ዝም አሉ። መልሳቸው ዝምታ ነበር። እኛም መልእክታችንን አስተላልፈናል። የምንፈልገው ከምግብ በላይ የሆነ የማንነት ጥያቄ አለ። ያ ካልተመለሰ ከምግቡ ሀጃ የለንም ብለን ወጣን ማለት ነው። ስንወጣ በር ላይ ጠበቀን ፌደራል ነበር። በሰላም ገብተናል። ስንወጣ ግን ፌደራሎች ጠበቁን ምናምን። ከዛ የሆነ የማዋከብ ነገር የለም ያንዳንዳችንን አይዲ መቀማት ምናምን ነገር። ከዛ አይዲ ቀምተው አይዲያችሁን አንሰጥም እንደዚህ አይነት ነገር ማድረግ የለባችሁ ምናምን አይነት ነገር ነው። ከዛ ግን እኛ ላይክ ጥያቄያችንን ያቀረብነው በሰላም መልኩ ነው። ይህን ነገር የሚከለክለን ምንም አይነት ነገር የለም። ስለዚህ አይዲያችንን መልሱ ሰጣ ገባ ውስጥ ተገባ ማለት ነው። ጥያቄያችንን የሚመለስ ለውይይት በር ይዘጋ አካል በሙሉ በሩን ይክፈትልና ውይይታችንን እንድናረግ ፍቅዱልን። ያም ፈልገው ይሄን ነው። ማንኛውም ተማሪ ደግሞ ይሄ ሊከበርለት ስለሚገባ እኛ ፈልገን የመጣን ይሄን እስከሆነ ድረስ ምንም ሊፈጥር የሚችለው ነገር ስለሌለ አይዲያችን ይመለስ ጥያቄያችንም አብሮ ይመለስ ነበረ። በዛ ሰጣ ገባ ውስጥ ጾመኛ የነበሩ እህቶች ከኋላ ወንድሞችም የእህቶችን መቆም ሲመጡ ሲያዩ ተቀላቀሉ ምናምን ነገር። እዛ ጋር ሳይፈጠር ምን ሳይባል እስከ ማታ 3 ሰዓት ድረስ ተቆየ ማለት አይዲም ሳይመለስ። 3 ሰዓት ከሆነ በኋላ መጨረሻ ላይ በቃ ነገ በማግስቱ ጁምዓውን ማለት ነው ሐሙስ ማታ ነው ይሄ የተደረገው ረመዳን ላይ። በማግስቱ ጁምዓው የውይይት መድረክ እናመቻቻለን። ከዚህ በፊት አልቀበልም ያሉ ተወካዮቻችንን እንግዲህ እንቀበላለን። ኑ ነገ ምላሽ ይሰጣችኋል፣ ውይይት እናመቻቻለን ምናምን ተባለ። የፖሊስ አካላትም የፌደራል አካላትም ላይ ተገኙ ምናምንና አይዲያችንን መልሰው ነገ ተቀጣጥረን በውይይት ነገሩ ሊፈታ እንደሚችል ተደርጎ ቀጠሮ ይዘን ማታ 3 ሰዓት በኋላ ተበተንን ማለት ነው። ይሄ ከዚህ ከጁምዓው ማታ ከተቀመጥንበት ኢንሲደንት በፊት የተፈጠረ ነገር ነው። በማግስቱ ጁምዓ ሆነ። ጁምዓ ከዙር በኋላ ቀጠሮ ተጠብቆ ሊኬድ ሲል የሉም ሰዎቹ፣ ማንም የለም። ተማሪ መስጂድ ውስጥ እየጠበቀ ነበረ። ስለዚህ በማይክ አዲስ አበባ ዩኒቨርሲቲ ተማሪዎች ከመስጂድ እንድትወጡ ተባልን፣ እንድንበተን ተደረግን። የተወከሉ ሊናገሩ ያሉ ደግሞ የጀማዓችን ተወካዮች ደግሞ ቀጠሯቸው ተሰረዘ ማለት ነው። ሊያገኙ አልቻሉም። የተባለው ውይይት ሳይከበር ቃል ሳይጠበቅ ቀረ ማለት ነው።
ስለዚህ ይሄ ሁሉ የተፈጠረው ከዛኔ በፊት ነው። ከዛ በፊት እነዚህን ሁሉ እርምጃዎችን ተራምዳችሁ በሰላማዊ መንገድ ድምጻችሁን ስታሰሙ ነበር እስከዛሬ። ድምጻችሁ አልደመጥ ሲል ደግሞ የነበራችሁ አማራጭ ወደ ፕሬዝዳንቱ ቢሮ መሄድ ነበር። ወደ ፕሬዝዳንቱ ቢሮ ሄዳችሁ እስከ ሌሊት እዛ የቆያችሁበት አጋጣሚ አለ። ሁሉም ሰው ያንን ሂደት ያውቀዋል፣ ተመልክቶታል ብዬ አስባለሁኝ። ግን ከዛ በኋላ ምን መፍትሄ ያገኛችሁ? የሄዳችሁበትን ጥያቄያችሁ ተመልሶላችሁ ነው ወደ ቤት የተመለሳችሁት? ወደ ዩኒቨርሲቲ የተመለሳችሁት? ወይንስ ጥያቄያችሁ ውድቅ ተደርጎ ነው የተመለሳችሁት? በምን አይነት ሁኔታ ነው የተመለሳችሁት? ምክንያቱም ሚዲያ ላይ ኒቃብ ለጊዜያዊነት ተፈቅዷል ተብሎ የተወራበት አጋጣሚ ነው እና ያለው ልክ ሚዲያ ላይ እንደተባለው እንደተወራው ኒቃብና ሂጃባችሁ ኒቃባችሁ ለጊዜያዊነት ተፈቅዶላችሁ ነው የተመለሳችሁት? ወይንስ መፍትሄ ሳታገኙ ነው የተመለሳችሁት? ኦነስትሊ መፍትሄ መጥቶ አልተመለስም። ያን የተፈጠረው ኢንሲደንት እንዴት ነው እንዳልኩሽ ከዚህ ፕሮሰስ በኋላ ብዙ ነገሮች ተደርጓል። ኢቭን የጀማዓ ልጆች ተከሰዋል። እንደዚህ የተወሰኑ ልጆች የዩኒቨርሲቲውን ስም በማጥፋት በሚል ሚዲያ ላይ ባደረጉት እንደዚህ ቃለ ውይይት ላይ የተያዙ ልጆች ነበሩ። ለነሱም መፍትሄ አልመጣም። ስቲል ከረንትሊ ተከሰው እንዳለን ያሉት ማለት ነው። ስለዚህ ያን ቀን የተደረገው እንዴት ነው? ተማሪው ሰብር አጣ። ውይይት ይሰጠናል፣ ቀጠሮ ይመደብልናል። እኛ አክብረን ስንገኝ እንድናከብር ያስተማሩን ወገኖች ግን አክብረው አይገኙም እዛ ጋር ማለት ነው። ስለዚህ ይሄ ነገር ከተማሪው አቅም በላይ ሲሆን ያን ቀን ከጁምዓ ሰላት በኋላ ግቢ ተሰባሰብን፣ ፕሬዝዳንቱ ጽህፈት ቤት አካባቢ። ስለዚህ ይሄ ነገር እንዴት ነው ፕሬዝዳንቱ ጽህፈት ቤት የሄደበት ምክንያት ከተማሪዎች ህብረት አቅም በላይ እንደሆነ ተነግሮን ተማሪዎች ዲን ሄነን ነበር። ከዛ ከተማሪዎች ዲን አቅም በላይ እንደሆነም ተነግሮን ሂደን ሙሉ ፕሮሰሱን ቢሮክራሲው የተወሰደን እዛ የፕሬዝዳንት ጽህፈት ቤት ማለት ነው። ስለዚህ የፕሬዝዳንት ጽህፈት ቤት ፕሬዝዳንቱን አግኝተን ውይይት አድርገን ይሄ ነገር ከዚህ በፊት መመሪያው እንደተቀያየረ ሁሉ አሁንም መፍትሄ ይመጣ ዘንድ ነው የሄድነው። 7:30 አካባቢ ሄድን፣ ተሰባሰብን። እዛ ጋር መበተን እንዳለብን ፕሬዝዳንቱ እንደማይገኙ አሁን ላይ አስተዳደሮቹ እዚህ እንዳልሆኑ እና እነሱም ለመመለስ ወደ 3 ቀን ገደማ እንደሚፈጅባቸው ያው ቀኑ ጁምዓ ነበረ። ቅዳሜ አለ፣ ከዛ እሁድ ጭራሽ የስራ ቀን አይደለም። ስለዚህ ሰኞ ነው ያለው። ሰኞ ስለሚመጡ ሰኞ መታችሁ ጥያቄያችሁን ጠይቁ። አሁን እዚህ ምንም የሚያሰባስባችሁ ነገር የለም፣ ተበተኑ ነው። ተማሪ ግን ይሄን አያምንም። ምክንያቱም 2017 ነው የተጀመረው። ይሄ የተፈጠረው አሁን 2018 መጨረሻ አካባቢ ነው። ኦልሬዲ 2 አመት ሙሉ ቀጠሮ ተገብቶለት ውይይት ላይ ትገኛላችሁ። ቃል ተገብቶለት ቃል የፈረሰበት ተማሪ ስለሆነ ያንን ማመን አልፈልግም። ስለዚህ ሰኞ የሚመጡም ከሆነ ዛሬ የሚመጡ ከሆነ ነገ የሚመጡ ከሆነ ለተማሪው እዛ ጋር ለውጥ የለውም። ትግስት ያጣ ሰላማዊ የሆነ ፕሮሰስን በሙሉ አልቀበል ያለው ግቢ ፊት ስለሆነ ያለው እስከ ሰኞ መቆየት ካለብን እንቆያለን። እዚህ ጋር እንቀመጣለን፣ እዚሁ እናጠናለን፣ እዚሁ እንሰግዳለን፣ እዚሁ እንጠብቃለን። ስለዚህ ፕሬዝዳንቱ እስኪመጡ እዚሁ ነው የምንሆነው፣ አንነሳም የሚል ነገር አመጣ ማለት ነው ተማሪ። ምክንያቱም ቀኑ ጁምዓ ነው። አርብ ማለት ደግሞ የስራ ሰዓት ክፍት ነው። እስከ 11 ሰዓት ነው የሚቻለን። ያዛ ጋር 7:30 ነው የተቀመጥነው። መልስ መስጠት የሚፈልግ አካል በሙሉ መጥቶ መልስ መስጠት የሚችልበት ሰዓት ስለነበር ማለት ነው። ግን ነገሩ እንደዛ አልነበረም። እኛን መበተንና ከዚህ በፊት ሲያዘናጉት ለ2 አመት እንደተደረገው መልስ እንድናጣ ማድረግ ስለነበረ አላማቸው ላይ ከዛ በተቀመጥንበት ሰዓት ራሱ ምሳ ያልበሉ ልጆች ነበሩ። እስከ 4:30 ነው እዛ ጋር የተቀመጥነው። ራትም ያልበሉ ልጆች ነበሩ። እንደዚህ አሉ። ደግሞ አንዳንድ ከእህቶች መሀል የገጠመን ምንድነው አሁን እኔ ስነግርሽ እንደዚህ ምግብ ረጅም ሰዓት ሳይበሉ መቆየት ማይችሉ በሽታ ምናምን ያለባቸው እህቶች ነበሩ። ለነሱ ምግብ ስናስመጣ ላይክ ውጭ ያሉ እህቶቻችን ወደ ውስጥ እንዳይገቡ ምግብ ይዞ መግባት እንደማይቻል ከሙስሊም ውጪ ማንም ምግብ ይዞ እየመጣ ነበር ስነግርሽ። እኛም ምግብ የመጣው በሌሎች ወገኖቻችን በኩል ነውና ምግብ ይዞ መምጣት እንደማይቻል ያ ቦታ ሙሉ በፌደራል ታጠረ ምናምን ነገር ከዛ አካባቢ መውጣት እንደማንችል ምናምን ነገር ተደረገ። ጭራሽ ላይክ እዛው ቦታ ላይ ሆነን ጥያቄያችን እስኪመለስ እንጠብቃለን ባልንበት ሁኔታ ላይ አቋማችንን ሲያዩ እንደዚህ ነገራቶችን ወደ መከልከልም ገብተው ነበረ። እንደዚህ ሐማም መጠቀም መከልከል፣ ከዛ ቦታ በቃ አለመውጣት፣ ወደዛ ቦታ የሚመጣ ተጨማሪ ተማሪንም እንዲመጣ አለመፍቀድ፣ ምግብም ውሃም ምንም ወደኛ እንዳይገባ ማድረግ ጀምረው ነበር ማለት ነው። 4:30 ድረስ በዛ ሁኔታ ውስጥ ቆየን።
ግን ፕሬዝዳንቱ ጽህፈት ቤት ፊት ለፊት ስትቆሙ ፕሬዝዳንቱ እንደሌሉ አስተዳዳሪዎቹ እንደሌሉ ነው የተናገራችሁ እና ለምንድን ነው ይሄንን መቀበል ያልፈለጋችሁት? ባይኖሩስ? እንደ ሌሉ መቀበል ያልፈለግነው ለምንድን ነው? ከዚህ በፊት ያለው ፕሮሰስ ይሄ ነው። በቃ ቀጠሮ ትቀጠራለሽ። አሁን ዛሬ ሰኞ ይቀጥሩሻል። ሰኞ ስቴጂ ዛሬ ይሉ ነገ ነው ትባልሽ፣ ነገ ስቴጂ ከነገ ወዲያ ነው ትባልሽ። ላይክ ተማሪው እዛ ጋር ሄደው ምን ሊያደርግ ነው? ሊማር ነው። አዲስ አበባ ዩኒቨርሲቲ ተመድቦ የሚሄድ ተማሪ በሙሉ ሊታገል ሊጠይቅ የሆነ ነገር ሊያደርግ ሳይሆን ስራው ምንድነው? መማር ነው። ሊማር ነው ሄደው። ሲማር ግን ማንነቱን ጠብቆ ነው። ስለዚህ ይሄ ኮንፈርት የሚነሳውን ነገር እያረግሽበት ሲሆን ግዴታ ይሆንበታል እንጂ ኦብቪየስሊ ይሄ ስራችንም ሆኖ አይደለም። እዛ ጋር 2 አመት በሰላም ስንማር እንደነበረው 3ኛ አመታችንም ላይ እንደዚህ ሳንነካካ መቀጠል የምንችልበት ሁኔታ መፍጠር ይቻል ነበር። ያንን ሊያደርጉልን ስላልቻሉ እንዳልኩሽ ለአመት ከምናምን በቀጠሮ ነገ ይባላል። እንግዲህ ዛሬ የለም የተባለው አካል ነገ እየተባልሽ ሳምንት ከሌለ 15 ቀን ከሌለ ይሄ ኦብቪየስሊ ትረጃለሽ። ፕሪሚሱ እንደዚህ ከሆነ ኮንክሉዥኑ ሁሌ አይኖርም ነው የሚሆነው መልሱ። ስለዚህ መገኘት ሲኖርበት አንቺ እስከ ጥግ ሄደሽ እንዲገኝ ታደርጊያለሽ እንጂ አለመኖርማ አይሆንም አይደለ? ስለዚህ እኛ ያለምነው በጊዜው በሰዓቱ ለዛ ነበር። ሁለትም እኛ ሰኞ ነው የሚመጡት በተባለበት ሰዓት አስተዳደሮቹ እዛው አካባቢ ሌላ ግቢ ውስጥ እንደነበሩ ኢንፎርሜሽኑ ደረሰን። ስለዚህ ካሉ ምንም መምጣት የሚከለክላቸው ነገር ስለሌለ እዛ ጋር ተቀምጠን ጠበቅን ማለት ነው። ባይሆን ማንም ያዋራን አካል አልነበረም። እንዳልኩሽ ተበተኑ አይመጡም ነበር። ወደ ማታ አካባቢ አይ ቲንክ ከመግሪብ በኋላ ነገር እንትን ተባለ። ፌደራሎች መጡና የሆነ እንደ ቁጣ ነገር ወይ ትበተናላችሁ ትገባላችሁ ነው አለበለዚያ አይሆንም አይነት ነገር ገባ። ሰጣ ገባ ውስጥ ተገባ። ስለዚህ እኛ ጥያቄ ለመጠየቅ ነው የመጣ ነው። ሰላማዊ ነን፣ ተማሪዎች ነን። እስካሁን ምንም ያወጣነው ያሰማነው ድምጽ የለም። ጀስት የሚመጣውን አካል እየጠበቅን ያለ ነው። መምጣት ያለበት አካል መጥቶ መልስ እስኪሰጠን እንጠብቃለን ነው እንጂ ምንም እዚህ ጋር ያደረግነው ነገር ስለሌለ እናንተም እኛን ምንም ማድረግ መብት የላችሁም ተባለ። ተማሪው በቃ ጠንክሮ ፐርሲስት አድርጎ ፀሐይ የነበረው ጨለማ ሆኖ ብርድ ሲቀየርም እዛው ቁጭ ብሎ ቀረ ማለት ነው። ማሻአላህ ይሄ ጥንካሬ በጣም የሚገርም ጥንካሬ ነው። ምክንያቱም ቅድም እንዳነሳሽው ነው አንድ ተማሪ ከቤት ሲወጣ ወደ ዩኒቨርሲቲ ሲሄድ ለትግል ለጥያቄዎች ለጭቅጭቅ ሳይሆን ሄደው ጊዜውን በአግባቡ ተጠቅሞ ለመማር ነው። ሙስሊም ተማሪ በጥያቄዎች ቢዚ በሚሆንበት ሰዓት ሌላው ተማሪ ተፎካካሪው ተማሪ እየተማረ ነው ያለው አይደለም። በዚህን ሰዓት ደግሞ ብዙ የሚያጣቸው ነገሮች አሉ። እነዛም መቀረፍ ደግሞ ግድ ይላቸዋል። ለዛም ይመስለኛል ጥንካሬ የሚያገኛችሁት። ከዛ በኋላ በምን አይነት ሁኔታ ተመለሳችሁ? ያው ከዛ በኋላ የተመለስ ነው። አሁን ስትኝ እንደውም ምን ትዛለኝ ብዙ ሚዲያዎች ጋር ራሱ ሄደናል። ላይክ ከመማር ያለፈ ሚና እንዲኖርሽ ትገደጃለሽ። አንዳንዴ በቃ ማንነትሽ ተጠያቂነት ውስጥ ሲገባ ያንን ፕሩቭ ለማድረግ ከመማር ያለፈ ሚና ውስጥ ላይ አሁን በጣም ብዙ ሚዲያዎች ጋር ድምጽ እንዲሆኑን፣ ምክንያቱም እየተደረገ ያለው ነገር ልክ ያልሆነ ነገር ስለሆነ ዩኒቨርሲቲው በፕሮሰስ ውስጥ ለኛ ምላሽ እየሰጠ ስላልሆነ ለረጅም ጊዜ ተወያይተን እዚህ ደርሰናል። አሁን ግን ለውይይትም በሮችን ስለዘጋ ሚዲያዎች ዩኒቨርሲቲውን የሚጠይቁን እንዲጠይቅልን ይሄ ጥያቄ የሚመለከተው አካል በሙሉ ከመንግስት ጀምሮ ከሰላም ሚኒስቴር፣ ይሄ የኢትዮጵያ ሰብአዊ ጉዳዮች እንደዚህ የማህበራዊ ጉዳዮችና የሴቶች ሚኒስቴር እንዲየተባለ ይሄ የሚመለከታቸው አካል ጋር በሙሉ ብዙ ቦታ ደብዳቤዎች ገብተዋል። እኛም እንደ እህቶች ብዙ ቦታ ብዙ ሚዲያ ሄደን ኬዛችንን አስረድተናል። በጣም የሆነ አንዳንዴ ማለት ነው ከመብት ጥሰት ያልፍና ምን ይሆናል የሚደረግብሽ ነገር ወንጀል ይሆናል። ላይክ ካፌ ውስጥ ለ15 ቀን ምግብ መመገብ እስክትከለከይ ድረስ ዞሮ ኮስት ሼሪንግ ነው። ስትመረቂ የምትከፊው ብር ነው። ዩኒቨርሲቲውም ሲገነባ የተገነባው በህዝብ ሀብት ነው። በእንትና ሳይሆን በህዝብ ሀብት ነው። ሙስሊሙ የኢትዮጵያ ህዝብ ነው። ስለዚህ የራስሽ በሆነ ነገርን የሆነ መጠቀም ስትከለከይ የለም። አሁን እኔና አንቺ እንደዚህ ሼር አድርገን እንብላ ተባብለን አብረን አዋተን ካስመጣነው በኋላ ምግቡን አንቺ ስትከለኪኝ አይነት ነገር ማለት ነው። ስለዚህ ብዙ ነገሮች ተሞከሩ። ሚዲያም ጋር ተሄደ። ይሄ ነገር አልፏል። በቃ ላይክ ሊሚቱን አልፏል። መድረስ ያለበት ጥግ ድረስ ሄዶ ሁሉም ነገር ተጥሷልና ምላሽ ስጡን በሚል ብዙ ሚዲያዎች ጋር ሄደናል። ሚዲያዎቹም እንደዚህ እንመልሳለን የመለሰም አለ። ላይክ ብዙ ነገር አለ እዛ ነገር ውስጥ አልባልሽና ማለት ነው። ስለዚህ ያን ቀን የተከሰተው ምንድነው እስከ 4 ተኩል ድረስ
እዛው ቆየን 4:30 ሲል መጡ የዩኒቨርሲቲው አስተዳደሮች ሰላም ሚኒስቴር ሃይማኖት ጉባኤ የመጅሊስ አካላት መጡ ላይ ከዚህ በፊት ሪስፖንድ ለመስጠት ዝግጁ ያልሆኑ አካላት በሙሉ ተሰብስበው መጡ ማለት ነው ስለዚህ ከመጡ በኋላ ትክክለኛውን መልስ አገኛችሁ ያላገኘን እዛ ጋር ታርጌታቸው እንዴት ነበረ ከዛ ቦታ መበተን እንዳለብን ተሰብስበው የውይይት መድረክ አዘጋጅተው በውይይት ነገሩን ለመፍታት እንደሚሞክሩ ነው የተነገራቸው እንጂ መፍትሄ አግኝታችኋል ከዚህ በኋላ ምንም አትሆኑ ተበተኑ አልተባለም እንደውም በዩኒቨርሲቲው አስተዳደሮች በኩል የተነገረን ምንድን ነበረ ላይክ እኔ እዚህ ጋር መመሪያ ወጣሁት ህግን አክብሬ ነው ህግን ተከትዬ ነው ስለዚህ ይሄን መመሪያ መታከብር ከሆነ ትማራለህ ካልሆነ ግቢውን ለቀህ ትወጣለህ ምንም አታመጣም አይነት ነገር ነው መልክት የተሰጠው ማለት ነው የዛን ቀን እዛ ሞመንት ላይ ያለን ሰላም ሚኒስቴር ምናምን በተገኙበት እዛው ቦታ ላይ የዩኒቨርሲቲ አስተዳደር የሰጠን ምላሽ ይሄ ነበር እኛ ተወያይተን እንፍታው ያለውን ነገር እንደ ውይይትም አይደለም እንደዛቻ እንደማስጠንቀቂያ አይነት ነገር ተነግሮን ከዛ ቦታ ግን ከመበተናችን ጥሩ እንደሆነ አሁን ምንም እንደማናመጣ በውይይት ነገሮች ቀስ ይያሉ እንደሚፈቱ ምናምን ነው እንጂ የተነገረን ነገሩ እንደሚፈታ አልተነገረንም ያንንም ከተማሪዎች መሀል የተነሳ ሐሳብ ነበር የዩኒቨርሲቲው አስተዳደር ፕሬዚዳንቱ ይሄንን በሚልበት ሰዓት ላይክ ከተማሪዎች በኩል ይሄ ተቋም የጋራ ተቋም እንደሆነ መመሪያውም ህግን አክብሮ ሳይሆን ህግን ህገ መንግስትን ተቃርኖ የሃይማኖትን መብት ሰብአዊ መብትን ጥሶ የወጣ መመሪያ ስለሆነ በመመሪያነት ደረጃ ራሱ ህጋዊ ማለት ስለሚከብድ ያንን መመሪያ ህጋዊ ላልሆነ መመሪያ ደግሞ ተማሪ ተገዢ መሆን ስለሌለበት እኛም አንድ አካል እዛ ጋር አትማሩም ስላለን መማር የምናቆም እንዳልሆነ አስረግጠን ነግረን በተማሪዎች በኩል ይሄን ነገር እንደማንቀበል ተናገረን ከዛ በኋላ በቃ በውይይት ነገሮች እንደሚፈቱ ተነግሮን ብንበተን ኸይር እንደሆነ ተነገረን ከዛ ውስጥ የተለያዩ አካላት ነበሩ ትላልቅ ሰዎች ናቸው ከመጅሊስም ከሰላም ሚኒስቴርም መጥተው ነበር ዞሮ ሙስሊም ሰላማዊ ስለሆነ በተለይ አሚሩን ይሰማል ይታዘዛል ከመታዘዝም አንፃር እንዲሆን ብለን ከዚህ በፊት የተገቡልን ውይይቶች በሙሉ ውሸቶች ቢሆኑ ከዛ በኋላ የሚደረጉ ውይይቶች ግን እውነት ሊሆኑ ይችላሉ በሚል ተስፋ የኛም ስራ ላይክ ቀላል አልነበረም ያ ሁሉ ሰዓት እዛ ጋር ተቀምጦ መቅረት ያለ ምግብ ምናምን ስለዚህ ይሄ ቃል ይከበራል ብለን አስበን እሺ ብለን ተበተንን ማለት ነው ከዛ በኋላ ግን ነገሮች በጣም ተቀያይረዋል ላይክ እንዴት ነው የሆነው አሲፍ ኤቭሪቲንግ ኢዝ ፋይን ሁሉም ነገር እንደተፈታ ኤቭሪቲንግ ኢዝ ሰላማዊ እንደሆነ በጊዜያዊነት ይሄን ነገር ለብሶ መንቀሳቀስ እንደሚቻል ነገር ላይክ በቃ ሁሉም ፕሮብሌማችን እንደተነሳ አይነት ነገር ነው ላይክ በጊዜያዊነት ተፈቅዷል ብለው ነው ያስቀመጡት ይሄን ነገር ማለት ነው ግን ላይክ አንድ ነገር በጊዜያዊነት ማድረግ ኖርማል ከሆነ ፐርማነንትሊ ማድረግ ኖርማል ማይሆንበት ምክንያት ምንድነው ያው ይሄ ፎልስ የሆነ ፋክት ነው የወጣው ሲወጣ ራሱ ትክክለኛ የሆነ ዜና አልነበረም የተለያዩ በቃ የመንግስት ሚዲያዎች ባቸው ዩቲዩቦች ላይ ቲክቶክ ላይ ምናምን የወጣው ላይክ ነገሩ እንደተፈታ ተደርጎ ነው በጊዜያዊነት በሚል ማለት ነው ግን በጊዜያዊነት አልተፈታም እኛ ዛጋ የሰማነው ሌላ የውይይት ቀን እንደተሰጠን ነው እንጂ ነገሩ እንደተፈታ አይደለም ከዛ በኋላ ግን ነገሩ እንደተፈታ ተደርጎ ነው የተወራው በጊዜያዊነት በሚል ነገሩ አልተፈታም ጭምር አሁንም በዛ ሐል ላይ ነው በጊዜያዊነት እንደተፈታ በሚለው ከዛ በፊት እንደነበረው ሰጣ ገባ ውስጥ ተማሪዎች ይገባሉ ይወጣሉ ምናምን ስለዚህ በቃ ያን የተፈጠረው እንግዲህ በሚዲያ ላይ የተነገረው ነገርና እውነታው ግን የተለየ ነው ማለት ነው በሚዲያ ላይ የተነገረው ነገር በጊዜያዊነት ይሄ ጉዳይ ተፈቅዶላቸዋል የሂጃብ ጉዳይ ተፈቅዶላቸው ተማሪዎቹ ወደ ግቢ ተመልሰዋል የሚል ነው አሁን ደግሞ በውይይት እንደሚፈታ ነው የተነገረን ነው ያልሽው እንጂ ከናንተ በላይ ደግሞ ይሄንን ጉዳይ የሚያቅሰው አለ ብዬ አላስብም በጊዜያዊነት ይሄ ጉዳይ ተፈታ ሲባል ተጽዕኖ አለው ብዬ አስባለሁኝ ምክንያቱም ቅድም ስታነሻቸው ነበረ ካፌ እስከ መከልከል ተደርሶ ነበር ብለሽኝ ነበር እንደዛ የተከለከሉ ተማሪዎች ነበሩ በሂጃባቸው ምክንያት በኒቃባቸው ምክንያት ከዛ በፊት በነበረው ሂደት ላይ እንዴት ነው አሁን የካፌውን ኢንሲደንት ሳነሳልሽ ካፌ ላይ ብቻ አይደለም ላይብራሪም ላይ ክላስም ላይ ብዙ ቦታ የሚፈጠር ነገር አለ ጀስት ራሱ ግቢው ስትንቀሳቀሺ እንደሞዱ አንድ ጥበቃ ቆሞ በቃ
አንቺን ፊትሽን ማየት አለብኝ ማረጋገጥ አለብኝ ማንነሽ ምንድነሽ ኦሬዲ ማንነቴ ተረጋግጦ ስገባ እኮ አይዲ አሳይቼ ለዛውም ሒጃቢ ላይ ሲሆን ነገሩ ይጠነቀራል ላይክ እኔ መሆኔን በደንብ ካረጋገጡ በኋላ ያስገቡኛል ኦብቪየስሊ ከገባው በኋላ ግን ማንንም ያገኘኛ ካል አቁሞ ዘጋ 30 ደቂቃ ምናምን ሊያደርቅሽ ይችላል አንቺ ክላስ ኖሮብሽ ምናምን ነገር ማለት ነው ከዛ በዘለለ እንዲ ላይብረሪ ጋር እንዳልኩሽ 2017 አልቆይ 2018 አካባቢ ሲጀመር ፌስ ስካነሮች ተገጥሞ ነበር የግቢ በር ላይ ማለት ነው 6 ኪሎ 5 ኪሎ ተገጥሟል እነዚህ ነገሮች ማሽኖች ናቸው ጀስት ፊትሽን ስካን አድርገው ነው የምትገቢው እና አይዲ ስካን ማድረግ ያላችሁ በአይዲም በፊትም እንድንሞክር ነገር ወጥቶ ነበር ሪዝኑ አልታወቀም ስቲል ግን አይዲ ስካን ማድረጊያው አክቲቬትድ አይደለም which means አይዲ ስካን ማድረጊያ ያለው አይዲሽን ስካን አድርገሽ መግባት አትችይም ስለዚህ ያለሽ ብቸኛ አማራጭ ምንድነው ፊት ስካን ማድረግ ጥበቃዎቹም በቃ ሌላ ነገር ጀምረው ነበር ከዚህ በፊት አይዲ ተቀብለው ቼክ አድርገው ምናምን እያዳረቁሽም ቢሆን ትገቢ የነበረው አሁን ያው ከማሽኑ ጋሩ ፊትለፊት ተቀምጦላችኋል ምናምን ፊታችሁን ከፍታችሁ ሳይታችሁ ትገቡ ካላስገባችሁ ግን አትገቡ ምንም ማምጣት አንችልም አይነት ነገር ስለዚህ ግቢ ላይ ይሄንን ሁሉ አርጊውመንት አልፈሽ ምናምን ነገር ስትገቢ እስቲ ላይክ ሳይኮሎጂካሊ ብዙ ተጎተሽም ሳለ ለማማር እስከሄድሽ ድረስ መማር ስላለብሽ እስቲ ላይብረሪ ልግባ ቆይ ስቲ ደግሞ ያ ስካነር ድጋሚ ተጠብቆ ድቅን ብሎ ይጠብቅሻል እዛም መግባት ትከለከያለሽ ማለት ነው ይሁንት ያለሽ ዶርም ማንበብ ምናምንን እንደ መፍትሄ ተወስጂና ዶርም ማንበብ ኦነስትሊ ከባድ ነው ላይብረሪ ነው ሰላማዊ ቦታ ኦሬዲ የንባብ ቦታ እሱን ትተሽ ደግሞ ካፌም ልትጠቀሚ ስቴጂ እንደዚህ ትከለከያለሽ ማለት ነው ለ15 ቀን ተከልክለው ላይክ ይሄ ልጣጭ ምናምን ሽታ እዛ አካባቢ የሚሰሩ ሰዎች በሙሉ ማስክ ለብሰው የሚንቀሳቀሱበት ቦታ ላይ እንደ ውለታ ላይክ እንደ መፍት ሳይሆን እንደ ውለታ በሚል 15 ቀን በጣም ያስጠላ አይደለም ቁጭ ብሎ ለመመገብ ለማለፍ እንኳን የሚከረፋ የሆነ ቦታ ላይ ሲመገቡ ነበር ለመብላታው ተገደን ነበርና እንደዚህ አይነት ነገሮችም አልፈዋል ላይክ ብዙ ነገሮች አልፈዋል ከዛ በኋላ ግን በጊዜያዊነት ተፈቷል ነገሩ ሲባል እነዚህ በር ላይ ምትንከራተቹ ነገር አለ ኦብቪየስሊ ምንድን ነበር በነበረን ፕሮሰስ ላይ በተለይ ይሄ 2017 መጨረሻ አካባቢ ላይ እናቃለን ኬዛችሁ መፈታት ያለበት ኬዝ ነው ምላሽ ማግኘት አለባችሁ ብዙ ቦታ ስንሄድ የሚሰጠንን ምላሽ ነው ምነግርሽ አሁን መንግስት የተለያየ ስራዎች ላይ ነው ያለው ትኩረቱን ምርጫ ላይ ነው ያደረገ ያለው ብዙ ነገሮች ስላሉ የናንተ ኬዝ ከምርጫ በኋላ ቢቀጥልም የተሻለ ስለሆነ ተረጋጉ አይነት ምላሽ ነበር ስለዚህ እኔ የማታውን ኢንሲደንት ምረዳው በዛ ነው ነገሮች ተቀይረው ሳይሆን ያ መንግስት ቴንሽን ውስጥ የነበረበት ጊዜ እስኪያልፍ ድረስ በጊዜያዊነት ተንቀሳቀሱ ነው ግን ባይገርምሽ በምርጫ ቀን ሰኞ 5 ኪሎ ላይ አትገቢም ተብላ ተመለሰች ታለች ከኛ ማለት በምርጫ ቀን አው የምርጫ ቀን ልክ ሰኞ ሲል ሄደች እንደ ማንኛውም ቀን ሄዳ እንደ በተለመደው መንገድ ተከራክራ ጨርሳ ትገባለሽ በሚል ነው ኢቭን ለፈተናኛ ስንሄድ ምን እንደምናረግ ታውቂያለሽ አንድ ሰዓት ምናምን ቀደም ብለን ነው የምንሄደው ለመከራከር አንድ ሰዓት በቃ መከራከሪያ ሰዓት ሌላው ቁጭ ብሎ ያቺን አንድ ሰዓት ጥያቄ ይሰራበታል ሪቪው ያረግበታል ይከልስበታልና ምናምን አይደለ እኛ ግን ነው ሌላ የሚጠብቀን ስራ ለዛጋ ሄደን ምንጋፈጠው ምንከራከረው ሳይኮሎጂካሊ እኛን ሊያደክመን የሚችል አካል ተደቅኖ ስለሚገጥመን የፈተና ሰዓታችንን እንዳይሻማብን በሚል አንድ ሰዓት ቀድመን እንሄድና ያው ግምታችን ኢዝ ራይት ያንን ሰዓት ተከራክረንበት ምናምን ከስንት መከራ በኋላ ገብተን እንፈተናለን ማለት ስለዚህ ኤግዛም ኢዝ ኖት ዋንለኛ ደብል ይሆናል ኤግዛማችንም ጭምር ማለት ነው እንዳልኩሽ በጊዜያዊነት ተፈታ ተብሎ ከተወራ በኋላ ነው ይሄንን ምነግርሽ አንዲት እህት ሄዳ አትገቢም ተብላ ረጅም ሰዓት ተከራክራ በቃ ወይ ፊትሽን ከፍተሽ ለማሽኖ ሳይተሽ ግቢ ወይ አትገቢም ተባለች ከዚህ በፊት እንደነበረው ነገሩ ሊፈታ አልቻለም ከረረ ጭራሽ ረጅም ሰዓት እዛ ጋር ቆመች መፍትሄ አጣች ተመለሰች በቃ ክላሱም ቀረ ግቢ መግባቷም ቀረ ተመልሳ ሄዳ ዶርም ሄደች 5 ኪሎ ግቢውና ዶርሙ የተለያየ ስለዚህ ከክላስ ተመልሳ ወደ ዶርሟ ሄደች ማለት ነው ከሰዓት ጥበቃ እስኪቀየር ጠብቃ ምናምን ሌሎች ጥበቆችን ለምና ገባች እና ይሄን ምልሽ በጊዜያዊነት ተፈቷል ተብሎ ከተወራ በኋላ የተፈጠረው ኢንሲደንት ነው በቅርቡም የተፈጠረው ማየት እንችላለን አዲስ አበባ ዩኒቨርሲቲ የምርቃት ፕሮግራም ነበረው በቅርቡ ይሄን ቅዳሜ ማለት ነው ያለፈው
ያንንም ቢሆን የገጠመው ደግሞ ማንኛውም ተማሪ የሚፈልገውን መልእክት ማስተላለፍ ይችላል አይደለ? የምርቃት ቀን ነው፣ የደስታ ቀን ነው። ማንኛውም ተማሪ የፈለገውን አይነት መልእክት ያስተላልፋል። ሪቫኖች በተማሪ በጓደኞች ይሄ ፍሬንድስ ግሩፕ ሰርተው እንደፈለጉ አድርገው ሪቫን ያሰራሉ ምን ነገር ባይንደር ያዛሉ ምናምን ነገር በዲፓርትመንት ይታዘዛል። አስ ዩ ዊሽ አንቺ ማስተላለፍ የምትፈልጊውን መልእክት በሙሉ አንጸባርቀሽ ደስተኛ ሆነሽ እንድታልፊ ነው የሚፈልገው። ሙስሊሙ ቆስሎ ያለፈበት ኢንቫይሮንመንት ነው ኢንቫይሮንመንት። ስለዚህ ተመራቂ ኒቃቢስት እህቶቻችን ወንድሞችም ነበሩ፣ ግን ኒቃቢስት እህቶቻችን አሰርተው የለበሱት ሪቫን ነበረ እንደን ባይንደር ነበረ ላይክ we have a question and we need answer ምናምን የሚል ከኒቃብ ጋር በተያያዘ መልስ እንደምንፈልግ ከሂጃብ ጋር በቃ ይሄ ሙስሊሙ ከዚህ በፊት ሲመጣበት የነበረበት ፕሮሰስ አለ። አጠቃላይ መጀመሪያ ሰላት ትባያለሽ፣ ከዛ ሂጃብ የሆነ ነገር እየተባለ ሉፑ ዝም ብሎ ይሽከረከራል መፍትሄ ሳይሰጥሽ እና ያንን የሚገልጽ መልስ እንደምንፈልግ የሚገልጽ ሪቫን ለብሰው ሲሄዱ ገና ጠዋት ይሄ ሴሪሞኒያቸውን እንዳያከብሩ ገና በጠዋቱ 2 ሰዓት አካባቢ ፌደራሎች ሪቫን እያስተያዩ ያም መልእክት የሚገልጽ ሪቫን በሙሉ ለቅመው እስር ቤት ወስደዋል። እህቶቻችን በምርቃታቸው ቀን ያሳለፉት እስር ቤት ውስጥ ነው ሆነስትሊ ስፒኪንግ ማለት ነው። እና ያ በጣም ነው የሚከፋው፣ በጣም ነው የሚያመው። ወላጅ ከክፍለ ሀገር ይመጣል ምን ሊያደርግ ልጁን ሊያስመርቅ፣ ከዛ ልጅ ሀሳቧን በነፃነት ገልጻ ያን ሀሳቧን ደረቷ ላይ አስቀምጣ ስለገባች እዚህ ጋር ቁጭ አርጋ ኢትስ ማይ ፍሪደም ስላለች በዚህ ዲሞክራሲ ይከበርበታል በተባለበት ዘመን ይህንን ብቻ ስላደረገች እስር ቤቱ ላይ ትጠብቃለች ማለት ነው። እዚህ ጋር ተመራቂ ተማሪዎች መነሳነስ አዙሩ ሲባሉ ያዞራሉ፣ ሞመንቱን በቃ ሴሌብሬት ያደርጋሉ። እንዘን እዛ ታስረው ተጠያቂ ይደረጋሉ። እና በሚገርም ሁኔታ ከታሰሩ እዛ ከተወሰዱ በኋላ ነው በቃ ምክንያቱን ራሱ ያወቁት እዛ ከተወሰዱ በኋላ ነው። ከተወሰዱ በኋላ በቃ ምክንያት ተፈለገና ምን ተባለ መጨረሻ ላይ የዩኒቨርሲቲውን ሎጎ አላካተታችሁም ሪቫናችሁ ላይ፣ ስለዚህ በዚህ ምክንያት ነው የምትታሰሩት ተባሉ። ሲታይ ሪቫኑ የዩኒቨርሲቲው ሎጎ አለበት። ከዛ ግን ሎጎው ላይ ብዙ ጊዜ የምንጠቀማት አለች ኒቃቢ ሴት መከልከሏን የሚገልጽ እዛ ላይ ለምን ጥቁር ነገር ቀላቀላችሁ በሚል ደግሞ ድጋሚ ተቀየረ ማለት ነው። እና በዛ ምክንያት ታስረው በቃ ያቺ ናት ምክንያቷ። ቀን ሙሉ አሉ፣ ግን ማንም የፈለገውን ነገር የሚገልጽበት ነገር ነበረ ሪቫን ማለት ነው። ኢቨን እኔ በአይኔ ያየሁትን ነገር ስነግርሽ ያን ቀን ተመረቁ። በዛ በምርቃታቸው ማግስት እሁድ ሆኖ እኔ ዩኒቨርሲቲ ሄጄ ነበር። ሲሄድ ተመራቂ ተማሪ ጋውን ለብሶ ከጓደኛው ጋር እየሄደ ምናምን እዚህ ጋር ክሊርሊ በደንብ በሚታይ መልኩ ጭራሽ ሎጎን ያላካተተ ኢየሱስ ያድናል የሚል ጽሑፍ ለብሶ ሲንቀሳቀስ አይቻለሁ። ስለዚህ እነዛ መፍታቸው ነው። እነዛ ሄደው ታሰሩ፣ እነዚህ ግን ቁጭ ብለው መነሳነስ አዞሩ፣ ሴሌብሬት አደረጉ። ገባሽ አይደለ? ስለዚህ we will understand something like beyond ኒቃብ የሆነ ነገር it's beyond ይሄ ሂጃብ ከሚባለው ነገር ከእስልምና ጋር ከመሰረቱ ጋር የተያያዘ ነገር ላይክ ማንም ሲያጠቃሽ መጀመሪያ እንትንሽን ነው የሚያየው፣ መሐሪምሽን፣ የሐያ መገለጫሽን፣ ድንበርሽን፣ ዳርዳሩን እያየ ቀስ እያለ ያን ፊንስ ይሄ አጥርሽን ኦነስትሊ ለኔ ሂጃብን አሁን ንገሪኝ ብትኝ ሂጃብ ኢዝ ኤ ፌንስ ነው የምልሽ። በቃ ጀስት አጥር ነው። አይዲዮሎጂሽን ፈልጎ አስተሳሰብሽን ፈልጎ አንቺን ለማወቅ ፈልጎ የሚመጣን ሰው አሳልፎ ወደ አንቺ ያመጣል። ከዛ ሰው ጋር መቀጠል ባለብሽ መልኩ ትቀጥያለሽ። ግን ከዛ ባለፈ ስላንቺ ሌላ ነገርን የሚያስብን ሰው በሙሉ ገፍቶ ወደዛ የሚጠልልሽ ነገር ነው ኒቃብ ማለት ነው። እና ያንን ነገር ኤክስፕረስ ስታረጊ አልተፈቀደልሽ። ግን ደግሞ እዛ ጋር ኢየሱስ ያድናል ምናምን የሚሉ ጽሁፎችን ይዘው ሲንቀሳቀሱ የነበሩ ልጆች ምንም አልተባሉም በሚገርም ሁኔታ ማለት ነው። ስለዚህ ላይክ ጥያቄው ኢዝ ቢዮንድ ሂጃብ ኢትስ ቢዮንድ ይሄ ጀስት የመመሪያ መቀመጥ አለመቀመጥ እንጂ ቀላል ነው። መመሪያው ሁለቴ እንደተሻሻለው በአንዴ መሻሻል የሚችል ነገር ነበር። ከዚህ የምትረጂው something big እንዳለ something big እንደተቀመጠ እና ይሄ ነው ነገሩ። እነዚህ አካላቶች ምንድነው የሚፈልጉት? ማለትም ከሙስሊሙ ማህበረሰብ ከሙስሊሙ ተማሪ ከሙስሊም ተማሪዎች ምንድነው የሚፈልጉት ብለሽ ታስቢያለሽ? ምክንያቱም ይሄ ነገር በህግ የረቀቀ ነገር አይደለም፣ ህጋዊም አይመስለኝም አይደለም። ምክንያቱም ሁለቴ ሶስቴ ከአንዴም ሁለቴ ሶስቴ እየተሻረ ነው ያለው አይደለ? እነዚህ ሰዎች ችግራቸው ከሂጃብ ጋር ነው ወይንስ ከሙስሊሙ ማህበረሰብ ጋር ነው ወይንስ ከእስልምና ጋር ነው ችግራቸው ብለሽ ታስቢያለሽ?
አዎ ላይክ እነሱ ምን እንደሚፈልጉ ሞስት ፕሮባብሊ በደንብ የሚያውቁት እነሱ ናቸው። ግን አንቺ መረዳት ባለብሽ መልኩ ኬዙን ትረጃለሽ። አሁን ይሄ ኬዝ ኢትስ ናት አባውት ኒቃብ ኢትስ ናት አባውት ሂጃብ። አሁን እኛ እዛ ጋር ተቀምጠን ለ2 አመት ያየነው ነገር ያንናል። ኦፍ ኮርስ ኒቃብ ችግር ሆኖ ሂጃብ ችግር ሆኖ አይደለም። ኢቭን ዩኒቨርሲቲ ላይ ጸጉር በጣም ማሳደግ ምናምን ዊግ መጠቀም ምናምን የተከለከሉባቸው ጊዜያት ነበሩና በሚገርም ሁኔታ ያኔ ሲከለከል አንድ ጓደኛ ነበረችና ጀስት ይሄ እንትን ሂጃብ ነው የለበሰችው ኢትስ ናት ኒቃብ። ኢቭን ስትገባ በር ላይ ጥበቃ አቁማት ጸጉርሽ ዊግ ይሁን ትክክለኛ ጸጉር ማወቅ ስለማልችል እስቲ ሂጃብሽን አውልቂና ጸጉርሽን ቼክ አድርጊ ትገቢያለሽ። ገባሻ? ላይክ ምንድነው አሁን ማህበረሰቡ እየተረዳ ያለው something related to something እዚህ ፊት ላይ ስለተቀመጠ ነገር ብቻ ነው እያሰበ ያለው። የሙስሊም ጥያቄ እየመሰለው አይደለም። ግን እነዚህ አካላት honestly and obviously እየተጋፈጡ ያሉት ሙስሊሙን ማህበረሰብ ነው። ወደ 70-80 ሚሊዮን የሚጠጋ ሙስሊሙን ማህበረሰብ ነው እየተጋፈጡ ያሉት። ስለዚህ አሁን ከዚህ የምትረጂው አልሁም ብሏቸው ነው እንጂ ሲሆን ከኒቃብ በኋላ ወደ ሂጃብ ይኬዳል፣ ሂጃብ ይወድቃል። ያየነው ነገር ነው። አሁን አክሱም ላይም ልጅ ነው ጸጉር ሁላ ተሸፍኖ መግባት ማይቻልበት ኢንቫይሮንመንት ነው ያለው። 12ኛ ክፍሎችን በቅርቡ አይተሻል። አብሮት ላይብረሪ ፊት ለፊት ጅልባባቸውን እንደ ቆሻሻ ኦነስሊ ይሄ የክብር መገለጫ እስልምና አንዱ እሴት ፕሪንሲፕል የሆነውን በቃ ክብርን እኛ ወላሂ ኡስታዞቻችን ሲያስተምሩን ሲነግሩን ኒቃብ መሬት ላይ እንደማይቀመጥ ነው የነገሩን። ኢቭን ከፍ ብሎ የሆነ ነገር ላይ አስቀምጠን ነው እዚህ ደረሰ። ስለዚህ እንደዚህ መታከብሪ የሆነ ነገርን መሬት ላይ ተወርሮ የሚሰማሽ ስሜት ምን እንደሆነ ላይክ የምትረጂው ነገር ነው ላንቺ አልነገርሽም። ስለዚህ እዚሁ ቤተ መንግስት ፊት ለፊት አብሮት ላይብረሪ በእነዚህ ቀናቶች ውስጥ እየተከሰተ ይሄ ነው። ሂጃብ ይጣላል። እሱንም እንደ ውለታ በሚመስል መልኩ ማስክ ተለብሶ በኒቃብ ቦታ ይገባል። እና ከዚህ የምትረጂው ኦብቪየስ ቲንጉ ጨርቁም እቺ ኒቃባ ፊትን ነው የምትሸፍነው፣ ማስክም ፊትን ነው የሚሸፍነው። አንድ ሰው ኒቃቡን ከልክሎሽ ማስኩን ከፈቀደልሽ የከለከለሽ እስልምናሽን ነው እንጂ ፊት መሸፈንሽን አይደለም ማለት ነው። ስለዚህ ለኔ ክሊርሊ የሚታየኝ ኢስላሞፎቢክነስ ነው። በቃ እኔ የሚገልጸው በዚህ ነው። እስልምና ጥላቻ ነው ለኔ የሚታየኝ። ስለዚህ አንድ ነገር አለመውደድ ደግሞ መብት ነው። አንድ ሰው ካልወደደሽ ካልተመቸሽው ሪሊጂየስሽ ካልተመቸው መብቱ ነው። you don't have to enter and የሆነ ኢንተርፌስ ማድረግ የለብሽም ነገሮችን። አይውደድ መብቱ ነው። ግን ያንቺን ህግ ማክበር ግን አለበት። የለም ኒቃብ የጠላ ሂጃብ የጠላ ሰላት የጠላ ሰው መጥላት ለሱ መብቱ ነው። ከጠላ በኋላ ግን አንቺ አትሰግጂም ካለሽ ችግሩ እዛ ጋር ነው ማለት ነው። ከእስልምናሽ ሊያሳጣ አንቺ ካለሽ ፕሪንሲፕል ከእስልምና ሊያሳጣሽ የሚፈልግ ነገር ስላለ ያኔ ሙሉ ሙስሊሙ መንቃት አለበት ብዬ ነው ማስበው። ጀስት ሙሉ ሙስሊሙ ነቅቶ ተንቀሳቅሶ ሊሰራ የሚገባው ነገር ነው ብዬ ነው ማምነው እኔ በግሉ። ምክንያቱም ይሄ ፌንስ እቺ አጥር እቺ የሐያ መገለጫ የሆነችው ነገር ስትወገድ ቀስ ያለ ሰላት እንዲህ እያለ ፕሮሰሱ ይሄዳል። እስልምናን ወደ ማጥፋት ወደሚለው መጠጋቱ አይቀርም። ስለዚህ አንድ ሰው ደግሞ ራሱን ካላስከበረ ሌላው መጥቶ እንደፈለገ ይደናፋበታል። ጀዛኪላሁ ኸይራን ኢንቲሳር። እንግዲህ ብዙ ነገር አንስተሻል። በተለይ ሂጃብና እስልምና ምንም የሚለያይበት ምንም አይነት ነገር የለውም። ባይሆን ኑሮ እኮ ትናንት ሰለፊዮች ታዓዊዮች ያንን ሁሉ መስዋዕትነት ለሂጃብ ባልከፈሉ ነበር። ሁላችንም ብዙ ጊዜ ስለ ሂጃብ ሲነሳ አንድ ደግና ጀግና ሰው ይነሳል። እሱም ሙዕተሲም ቢላ ነው። ሙዕተሲም ያቺ ሴት ዋ ሙዕተሲማ ዋ ኢስላማ ስትል ተደፈርኩኝ ስትል ፈጥኖ የደረሰላት ሙዕተሲም ነበረ። ሂጃብና እስልምና ተያያዥነት ባይኖራቸው ኑሮ የሂጃብ ክብር መነካት ማለት የእስልምና ክብር የሙስሊሙ ማህበረሰብ ክብር መነካት ባይሆን ኑሮ እነዛን ሁሉ ወታደሮችን ባላሰለፈ ነበር ሙዕተሲም። ስለዚህ አሁንም ጠላት ወይንም ደግሞ እስልምናን የሚጠሉ ሰዎች የሚያደርጉት ነገር አንደኛ ይሄኛው በር ነው። ቅድምም ብለሻል አንቺ መከላከያ ነው፣ ጋሻ ነው። እስልምናን ለመንካት የግድ ጋሻውን መከላከያው መጀመሪያ መስበር አለባቸው። ለዛ ነው ጥረት እያደረጉ ያሉት። ይሄ ደግሞ እንዳይሳካ ሙስሊሙ ማህበረሰብ እንደ ማህበረሰብ ይሄንን ጉዳይ መፍታት ያለበት ሙስሊሙ ማህበረሰብ ጭምር ነው እንጂ ተማሪው ብቻውን ምንም ማድረግ የሚችለው ነገር የለም። በእርግጥ የተወሰነ አሻራውን ሊጥል ይችላል፣ ታሪክ ሊሰራ ይችላል። ታሪክም እየሰራችሁ ነው ያላችሁት። ነገር ግን ይሄንን ታሪክ ደግሞ ከግብ የሚያደርሰው ታሪክ መስራት የሚችለው ደግሞ ሙስሊሙ ማህበረሰብ
ማህበረሰብ በአንድነት ይሄ ጉዳይ የኔ ጉዳይ ነው የልጆቼ ብቻ ሳይሆን የዲኔ ጉዳይ ነው የእስልምና ጉዳይ ነው ብሎ መነሳትና በሰላማዊ መንገድ የሚመለከተው አካል ይሄንን ጉዳይ መፍታት መቻል አለበት ብዬ አምናለሁኝ። ጀዛከላሁ ኸይራን። ብዙ ፖይንቶች ተነስተዋል። ቅድም ግን ስታነሺ የታሰሩ በምርቃታቸው ቀን የታሰሩ ተማሪዎች ነበሩ ብለሽ ነበር። ያው የታሰሩበትን ምክንያትም ገልጸሽ ነበረ። እነዛ ተማሪዎች ከምን ደረሱ? ተፈቱ ወይንስ እንዴት ነው? እሺ ተማሪዎቹ ያው እንዳልኩሽ ይሄ ከጁማው እስከ ማታ 4 ተኩል ከተቆየበት ኢንሲደንት በኋላ ነው በጊዜያዊነት ትክክል ባልሆነ መረጃ ነገሩ እንደተፈታ ከተነገረ በኋላ በቅርቡ ይሄኛውን ቅዳሜ አዲስ አበባ ዩኒቨርሲቲ ተማሪዎችን ያስመረቀ ቀን የተከሰተ ነገር ነው። እንዳልኩሽ ኒቃቢስት እህቶች የራሳቸውን አይዲያ ለመግለጽ ሪቫን አሰርተው ገቡ። ያው ሁኔታው እንዴት ነበር ለሚለው መጀመሪያ ላይ ሲገቡ ኦልሬዲ ቀድሞ የገቡ እህቶች ነበሩ። ያም ሪቫናቸውን ለብሰው ከሌላው ተማሪ እኩል ተቀምጠው ምናምን ቀርጸው ላይቭ እየተፈላለፈ የምርቃት ሰረሞኒውን የተገኙ እህቶች ነበሩ። ከዛ ውስጥ ደግሞ እየገቡ ኦልሬዲ የምርቃት ቀን ነው፣ ሴኩሪቲ መጠንከር አለበት፣ ሰው የሚበዛበት ቀንም ስለሆነ እዛ ጋር የሚፈትሹ አካላት አሉ። ግን ምንድነው የሆነው? መጀመሪያ ዝም ብለው እየገቡ የነበሩ እህት ወንድሞች ነበሩ። ከትንሽ ጊዜ በኋላ ወደ 2 ሰዓት ወይ 3 ሰዓት ገደማ 2 ሰዓት ከምናምን አካባቢ ላይ ከፍተሻ በዘለለ መልኩ ያቺን የሪቫን ፎቶ ይዘው ያን ሪቫን የመሰለ የለበሰ በሙሉ እየመረጡ መውሰድ ጀመሩ ማለት ነው። ያኔ ወደ 12 የሚጠጉ ልጆችን አሰሩ። ኒቃቢስት እህቶች አብረው ገቡ። ስለዚህ እዛ ጋር ተማሪው ሄደው ሊመረቅ ነው፣ ተመራቂ ነው ነገሩ። በጊዜያዊነት ተፈቶላቸዋል የተባለ ተማሪ ነው እዛ ጋር ያለው። ኦልሬዲ ተመርቀዋል። ላይክ ከዚህ የምትረጁ የሆነ ነገር አለ አይደለ? ተመርቃችሁም አንተዋችሁም አይነት ነገር ይመስላል። ላይክ ጨርሰዋል የዛ ግቢ ቆይታቸውን ኦብቪየስሊ ማለት ነው። እንደዛም ሆኖ ግን ማስተላለፍ የሚፈልጉትን መልእክት ማስተላለፍ ግን አልተፈቀደላቸው። ስለዚህ አንድ ነገር ስትማሪ ከተከለከልሽው፣ ስትመረቂ ከተከለከልሽው ቀስ እያለ ላይክ ስልጣኔ ሁሉ ያስፈልገዋል የሚባልበት ሴክተር ላይ በሙሉ ያንቺ ማንነት ቦልድ የነበረው እየደበዘዘ እንዲህ ነው የሚፈለገው ማለት ነው። ስለዚህ ከተማሪነት ጥያቄ አልፋል። ይሄ ነገር የሆነ ብዙ ሰው የሚረዳውን አዲስ አበባ ዩኒቨርሲቲ ላይ ብቻ ያለ ኬዝ መሆኑን ምናምን ነገር ነው። ግን እንዳልነው ነው ቅድምም እንዳልነው አክሱም ላይ ያለ ኬዝ ነው። በጣም የጠነከረ ከዚህ የበረታ ኬዝ አለ። የጎንችሬ ሙስሊሞች ታሪክ የሚወሳ ነው። ስቲል ወራቤ ምናምን እየሄዱ የሚፈተኑ የሚማሩ ልጆች አሉ። በዛ መሀል ብዙ ተንገላታው አቋርጠው በቃ ኑሮን መግፋት ስላለባቸው የማይሆኑ ሙያዎች እንደዚህ በቃ መማር ባለባቸው ሰዓት ሌላ የስራ ዓለም ውስጥ ምናምን የገቡ እህቶች አሉና ከትምህርት ዓለም ማደናቀፍንም ጭምር አብሮ ያካትታል። ተመረቀሽ ወጥተሽ ደግሞ እንደዚህ መስሪያ ቤቶች ላይ ምናምን የሚደርሱ ሌሎች ነገሮችም አሉ። ግን ወደዛ ኢንሲደንት ስመለስልሽ የአዲስ አበባ ዩኒቨርሲቲ ኬዝ ብቻ አይደለም ነው። ያው እንዳልኩሽ አሁን ሆፕ ኢንተርፕራይዝ የሚባል ኮሌጅ አለና እሱም ኦብቪየስሊ እንደዚህ ግልጽ አድርጎ ሞዴሉን አዲስ አበባ ዩኒቨርሲቲ እያደረገ ይመስል ኒቃብን መልበስ እንደሚከለክል በስርዓት መመሪያ አውጥቶ ለጥፏል፣ ከልክሏል። አዲስ አበባ ዩኒቨርሲቲ ያለው ትግል እዛም ጀምሯል ማለት ነው። ሌላ ቦታ ብትሄጂ ከጥቂት ጊዜያት በኋላ አሁን ቀጣይ አዲስ አመት ነው እንግዲህ የሚከተለው አዲስ የትምህርት ዘመን ነው። እንደን እዛ ላይም ራስ ገዝ ለማድረግ ያሰቡ ዩኒቨርሲቲዎች አሉ ራሳቸውን። ስለዚህ መመሪያ የሚገለበጠው ኦልሬዲ ሞራል ከሆነ ይሄ ሞዴል ሆኖ ካለው ከአዲስ አበባ ዩኒቨርሲቲ ነው። ያኔ ነገሩ በጣም እየሰፋ ይሄዳል። ስለዚህ ከአሁኑ መቅጨት ስላለብን ነው። ተማሪው ላይክ ቁስሉን በደንብ ተረድቶታል። መመሪያው ምን ሊያስከትል እንደሚችል ስለገባው መልእክቱን ሊያስተላልፍ ነው ያኔ እዛ ጋር ሄደው። ስለዚህ ፌዴራሎች በዛ ሰዓት ያንን ሪቫን ባይንደር የያዙ ልጆችን እያመሳሰለ ከፎቶ ጋር ከሰልፍ ላይ ከፍተሻ ላይ እየለቀመ ወሰደ ማለት ነው እስር ቤት። እንዳልኩሽ እስር ቤት ወሰዳቸው። እዚህ ሌላው ተማሪ ሴሌብሬት እያደረገ የደስታውን ቀን እያሳለፈ እነሱ እዛ እስር ቤት ዋሉ ማለት ነው። ወላጅ ሊያስመርቅ የመጣ ወላጅ ልጁን ከመመረቅ አዳራሽ ሲያጣ ከጓደኞቹ መሀል ሲያጣ ጭንቅ ይገባዋል። የቆየም 7 ሰዓት አካባቢ መሰለኝ ወላጆች ያውቃሉ። መደወል ተፈቅዶላቸው ልጆች ማለት ነው እንዲደውሉ ተፈቀደላቸውና ቤተሰቦች ጋር ሲደውሉ እንግዲህ አስመርቄ ደግሼ ምናምን ወስዳለሁ ያለው ወላጅ የት መሄድ ጀመረ? እስር ቤት ማለት ነው። ጀማዓውም ያኔ ሰማ።
ከዛ እስር ቤት ተኬደ። ወላጆች በጣም እንትን አርጊው አደረጉ፣ ተከራከሩ። ዛሬ ምርቃታቸው የደስታቸው ቀን ነው። በደስታቸው ቀን እስር ቤት ውስጥ መዋላቸው ልክ አይሆንም። እንደ ወላጅም ነገሩን ልትረዱ ይገባል። ስለዚህ እነዚህን ልጆች ልቀቁ፣ ፍቱ ተባለ። የጀማዓ ተወካዮችም ሄዱ። እዛ ባለ አርጊመንት መደራደር ወደ 9 ሰዓት አካባቢ ቀኑን ተፈቱ ማለት ነው። በሚገርምሽ ሁኔታ ቅዳሜ ሆኖ ሴሌብሬት ለማድረግ ቤት ድግሱን ምኑን ያዘጋጀ ኒቃቢስት እህቶች የጠሩን ምናምን ነበሩ ሴሌብሬት ሊያደርጉ። ደን ኤቭሪቲንግ የሆነ ያለቀ የወደመ በሚመስል መልኩ ማለት ነው። አሳና ሳይደር የሆነ ቁጭ ብለሽ ስታየው በጣም ይጎዳል፣ ያማል፣ ያቃጥላል ነው ነገር አይደለ? ግን ከነሱ ጋር ባወራንበት ጊዜ ያገኘነው ምላሽ የተለየ ነው። የሆነ የምትረጂው ነገር አለ። እነሱ ከዚህ በኋላም ከጎናችን እንደሆኑ መቀጠል እንደሚቻል ማንኛውንም ነገር ውስጥ ሆነው በቃ ቃል ስጡ እየተባሉ እያደነባበሯቸው ላይክ ሁላ ቃል እንዲሰጡ ሲደረጉ የተደረጉት ጥቁር ሎጎ ላይ ጥቁር ነገር ይዘን የመስጂድ ምልክት ያለው አረብኛ ጽሑፍ የተጻፈበት እና በጣም በቃ ግራ ገብቶን ነበር ሁላ ይላሉ እህቶች ሲያወሩና አረብኛ መጻፍ ከመጀመሩ ነው ወንጀል የሆነው። ላይክ ሎጎ ላይ ማንነትን መግለጽ ከመጀመሩ ነው ወንጀል የሆነውና ምንም ቤዚስ የሌለው ነገር የምርም ይሄ ኢስላሞፎቢክ መሆንን የሚገልጽ ነገር እንደነበር ተረተው ወጥቷል። ለዛ ጠንክረዋል። ዞሮ በታሪክም የምናውቀው ነገር ነው። ሙስሊም አይደለም ታስሮ ሞቶም አያቆምም እንደዚህ አይነት ነገር። አንድ ሙስሊም ወደ ዱንያ ሲመጣ ለጌታው ታዛዥ ተገዢ እንዲሆን ስለሚመጣ ዱንያ ላይ የመጀመሪያ ጎሉ እስልምናውን ሙስሊምነቱን ጠብቆ አስከብሮ መኖር ነው። ስለዚህ በዛ ፕሮሰስ ውስጥ የሚመጣ ማንኛውም እንግልት is an ajr and bonus for ማንኛውም ሙስሊም። ስለዚህ ጠንክረው ነበር እነሱም። እኛም የተረዳነው ምንም ሊመጣ አይችልም አይደለም እስር ሞትም ሽልማት ነው ለሙስሊም። ላይክ ሙስሊም እንደ ሙስሊምነቱ ዱንያ ላይ ለእስልምና በሚከፍለው መስዋዕትነት መንገድ ውስጥ ምንም የሚከስረው ነገር ስለማይኖር እንደው የሚያገኘው ነገር ስለሚኖር ሙስሊም ጠንካራ ሆኖ ነው የሚቀጥለው ምናምን እና ያንን በቃ በሰፊው ተረተንበታል። የተገቡ ቃሎችም ውሸት እንደሆኑ በደንብ ተገንዝቤበታለሁ እኔ በግሌ ማለት ነው። እና ያን ቀን የተፈጠረውን ነገር ሳስቀምጥልሽ በአጠቃላይ ይሄ ነው። እና የተማሪውን እልህ ደግሞ እየጨመረ ነው የመጣው። ተማሪው ከዚህ በፊትም ለ2 ዓመታት በህይወት ታግሰዋል። ሰላማዊ መንገድን ሞክሯል እስከ ጥግ ይሄዳል። አሁን በሰላማዊ መንገድ ግን በቃ ነገሮች እስኪፈቱ ድረስ ተማሪው ጸንቶ እንደሚቀጥል ላይክ አሁን ተማሪው ነቅቷል ብዬ ማስብበት ጊዜ ነው። በተለይ እኔ አሁን ከጓደኞቼ ጋር እንደዚህ ቁጭ ብለን ስናወራ ምናምን there is no second option ለኛ ላይክ ዛሬ ላይ እኔ ይሄንን ሂጃብ አትለብሽም ስለተባልኩኝ ኦብቪየስሊ 4 ዓመት ተቀምጫለሁ ምናምን አቅም አለኝ I deserve this place and then ይሄን ፕሌስ ለቅቄ ሌላ ኮሌጅ ሌላ ዩኒቨርሲቲ ልማር ብል እችላለሁ። ምክንያቱም እየተማሩ ያሉ ሰዎች ስላሉ እህቶች ስላሉ ንቃባቸውን ለብሰው ከነክብራቸው እየተማሩ እዚህ አብሮት ቤተመንግስት ፊት ለፊት የተከለከለው ንቃብ እዛ ወራቢ ጅማ ዲላ እየተፈቀደ አይተናል። ስለዚህ ሌላ ቦታ ኦብቪየስሊ አክሰፕት ያደርገናል። ግን ፖይንቱ ምንድነው የኛ ሆኖ የምንለቀው ቦታ መኖር የለበትም። አዲስ አበባ ዩኒቨርሲቲ ነው፣ መኖሪያዬም ነው፣ ላይክ ሁሉ ነገሬ ነው። የኔ እንደሆነ ያመንኩበትን ነገር ልለቅ አልችልም። እጄ የኔ ነው። ስለዚህ እጄን ልተው አልችልም። ስለዚህ ዩኒቨርሲቲው የኔ ነው። አማራጭ ቢኖረኝ እንኳን ላይክ this is the only choice for me እዚሁ እማራለሁ። መከፈል ያለበት መስዋዕትነት እስከ ጥግ ይከፈላል። ቁጭ ብዬ ልታዘብ ያለ ሙስሊም ይታዘባል። አይ ተሳትፌ ለውጥ ለማምጣት ሞክራለሁ ከነዚህ እህቶች ጋር ወንድሞች ጋር ተቀላቅዬ ተቀላቅሎ ይሞክራል። ከዛ ግን ይሄ ነገር መፍትሄ እስከሚመጣ ድረስ ንቅንቅ የማይል ሙስሊም እንደ አቋም እንዲኖር አውትፑት ሆኗል ብዬ ነው ማስበው ይዘቀን ኢንሲደንት። ጀዛከላሁ ኸይራን። እንግዲህ ተማሪዎች በተማሩባት ግቢ ውስጥ በእናት ሀገራቸው በምርቃታቸው ቀን ያውን በምርቃታቸው ቀን እዚህ ግባ በማይባል ነገር ደግሞ ተወንጅለው እስር ቤት ማሳለፍ ማለት እንደ ሀገር ሼም ነው።
እውነት ለመናገር በጣም ከባድ ነው ለሙስሊሙ ማህበረሰብ። ግን ደግሞ ይሄ ታሪኩ ነው፣ በታሪክ መዛግብት ላይ ይቀመጥልናል ብዬ ተስፋ አደርጋለሁኝ ኢንሻአላህ። ይሄ ቀንም ደግሞ ያልፋል። እንደናንተ ጠንካራ የሆኑ ልጆች ትውልዶች እስካሉ ድረስ የእስልምና መብት ይከበራል። ይሄ የሂጃብ የተማሪ ጉዳይ አይደለም፣ የእስልምና መብት ነው። እነዚህ ሰዎች አላማቸው እቅዳቸው ምንድነው? ሁሉም ሙስሊም ማህበረሰብ ሊገነዘብ ይችላል፣ ይገነዘባል ብዬ ተስፋ አደርጋለሁኝ። ምክንያቱም ትናንትኛ ታሪካችንን የምናቅ መምጫችንን የምናቅ በአያቶቻቸው ምን እንደተሰራብን የምናቅ ሰዎች ነን። ይሄንን ስንል ቂም ያዝን ሰዎች አይደለንም። ነገር ግን ከትምህርት ገበታው ሙስሊሙ ማህበረሰብ በማራቅ እነሱ ምን እንደሚጠቀሙ ምን እንደሚፈልጉ ግልጽ ነው። በቃ በዚች ሀገር ውስጥ እነሱ ፈላጭ ቆራጭ እንዲሆኑ ሙስሊሙ ማህበረሰብ ደግሞ ዳር ቆሞ እንዲመለከት የሚፈልጉ አካላት ናቸው። እነዚህን ስራዎችን እኩይ ተግባራትን እየተገበሩ ያሉት እንጂ ጤናማ አእምሮ ያለው ሰው ይሄንን ተግባር በትውልድ ላይ በእናት ሀገሩ ላይ ይሄንን ተግባር አይፈጽምም። ምክንያቱም መቼም ትናንትም ይሁን ዛሬ ነገም ሙስሊሙ ማህበረሰብ ሂጃቧን የለበሰች ሴት ለደህንነት ስጋት ሆና መታቀም ልትሆንም አትችልም። ይሄንን ደግሞ ከራሳችን በላይ እነሱ ራሳቸው ያውቁታል። ነገር ግን መቀበል የማይፈልጉት ነገር አለ። ለምን? ሙስሊም ከተማረ የት እንደሚደርስ ይታወቃል። ያንን ነው የሚፈሩት። ስለዚህ ይሄንን የተረዳ ትውልድ ደግሞ በፍጹም እጁን አይሰጥም። እጁን ይሰጣል ብዬም አላስብም። ብቻ አላህ Subhanahu Wa Ta'ala ያጠንክራችሁ ለማለት ወዳለሁ። መርሐባ ወደ ጀማዓ ልምጣ። እንግዲህ ዩኒቨርሲቲ ላይ እንደሚታወቀው ጀማዓ አለ፣ ሙስሊም ጀማዓ አለ። ይሄ ጀማዓ ምን ስራዎችን እንደሚሰራም ይታወቃል አብዛኛውም ጊዜ። ለምን? በተለይ ለሴት ልጅ ከቤተሰቦቿ ርቃ እንትምትልበት ጊዜ ነው። ዩኒቨርሲቲ ጊዜ የምታሳልፈው ጊዜ ከባድ ጊዜ ነው። ወይ ትበላሻለች ወይ ደግሞ ትስተካከላለች። ለመስተካከሏ ደግሞ ትልቁን ሚና የሚጫወተው ደግሞ ጀማዓ ነው፣ ሙስሊም ጀማዓ ነው ዩኒቨርሲቲ ላይ ያለውና ስለዚህ ሴቶች እንዳይበላሹ የደርስ ሁኔታዎች ምን ይመስላሉ? ጀማዓ ውስጥ ያለው እንቅስቃሴ ምን ይመስላል? ኸይርሽ ያው ወደ ጀማዓ ሲመጣልሽ ያው ሁሉም ሰው ከቤተሰቡ ርቆ ምናምን ነው ዩኒቨርሲቲ ሲመጣ ማለት ነው። ስለዚህ እዛ ጋር በቤተሰብ ተጽዕኖ ስር ሆኖ ብዙ የሚያደርጋቸው ነገሮች አሉ። ቤተሰብ ትክክለኛውን መንገድ እየጠቆመ ይሄን ነገር ተው፣ ይሄን ነገር አድርግ፣ ይሄን ነገር አታድርግ እያለ ልጁን መገንባት ባለበት ልክ ይገነባል እስከ ሃይ ስኩል ምናምን ጊዜ ድረስ ማለት ነው። ከዛ በኋላ ልጆች ወደ ዩኒቨርሲቲ ይገባሉ። የዩኒቨርሲቲ ዓለም ይጀመራል ማለት ነው። ስለዚህ ዩኒቨርሲቲ ሲባል የሆነ ኔጌቲቭ የሆነ ተጽዕኖ እንዳለው የሚያስቡ አካላትም አሉ፣ ፖዚቲቭም ነው ብለው የሚያስቡ አካላት አሉ። ግን እኔ በግሌ የምለው ነገር እዚህ ጋር ኢትስ ኦል አባውት ያንቺ አቋም ነገር ነው። አንቺ ፐርሲስታንት ከሆንሽ እንደን ባክግራውንድሽን ካወቅሽ እንደ ሙስሊም ፕሪንሲፕሎችሽን የምታከብሪ ከሆነ ምንም አይፈጠርም። እና እንደ ጀማዓ ሴት ልጅ ዩኒቨርሲቲን ተቀላቅላ ከዛ ለጀማዓ ከቀረበች ሰርክሎን ከመረጠች ምርጫ ነው። በቃ ዩኒቨርሲቲ ተማሪ ሲሄድ የሚሄደው ሊማር ነው፣ ግን ኤቭሪቲንግ በራሱ ስር ነው። ኤቭሪ ኮንትሮል የሚያደርገው ነገር በሙሉ ስለራሱ የሚመለከተው ነገር በሙሉ የሚሰሩት፣ የሚደረጉት፣ የሚተገበሩት በራሱ በተማሪው ፍቃድና ምርጫ ነው። ቤተሰብ የለም፣ ማንም የለም። እዛ ለዚህ ደግሞ እንደ ፋክተር የሚነሱ ምናሉ ዙሪያሽ ያሉ ጓደኞችሽ ጀስ ሌላ ቦታ ስራ ቦታን ብትጂ ብትጂ ያለው የተለያየ ሰው አይነት ዩኒቨርሲቲ ውስጥም አለ። ስለዚህ አንቺ ዙሪያሽ ያለውን ሰው አስተካክለሽ ከመረጥሽ እዚያን ራስሽን ወደ ማጠንከር ከገባሽ ጠንከር ያለ አቋም ካለሽ ዩኒቨርሲቲ ተምረሽ ብቻ የምትወጪበት ተቋም አይሆንም። እንደ ሙስሊም መርከዝ የሆነላቸው የሚመስሉ ተማሪዎች አሉ። ቁርአን ራሱ ትንሽ ቀርተው ምናምን መተው ዩኒቨርሲቲ ገብተው ሐፍዘው ለጀማዓ ቀርበው ብዙ ነገር ኮንትሪቢዩት አድርገው ጠንክረው ጭራሽ እነሱ ከጨረሱ በኋላ ማስቀራት ጀምረው አርአያ ሆነው ድል አድርገው ዩኒቨርሲቲ በጣም ለነሱ አሪፍና ምቹ ኢንቫይሮንመንት ሆነው ተመርቀው የሚወጡ ልጆች አሉ። ደዛውም ደግሞ ምርጫቸው ላይ ተሳስተው የመረጡት ደግሞ ዙሪያቸው ያለ ሰው ላይ ተሳስተው ደግሞ ጥሩ ያልሆነ መስመር የሚይዙ ሰዎች ሊሆኑ ይችላሉ። ስለዚህ ዩኒቨርሲቲ ኢዝ ማተር ኦፍ ምርጫ ነው እንጂ ያን ያህል ከቦታው ጋር የሚያዝ ነገር የለውም። እና ወደ ጀማዓ ስመጣለሽ ጀማዓ በዚህ ዩኒቨርሲቲ ላይ በሚገቡ ልጆች ዙሪያ እንደ ሙስሊም አንድ ሙስሊም እሴቱንና አደቡን ጠብቆ ኢስላሚክ የሆነውን ፕሪንሲፕል ከትምህርቱ ጋር አድርጎ
በስብዕና የተገነባ ማህበረሰብ እንዲወጣ የራሱን የሆነ ፖዚቲቭ አስተዋጽኦ ያስቀምጣል እዚህ ጋር ማለት ነው። ስለዚህ ፖዚቲቭሊ ኢፌክት አለው ጀማዓ። በጀማዓ በኩል የሚሰሩ ስራዎች ካልሽኝ ዳዕዋና ቂርአት ሴክተር አለ። ልጆችን ሙሐደራ በመስጠት በማስታወስ ከአላህ ጋር ባላቸው ግንኙነት እንዲቀርቡ በማድረግ ኪታባቸውን ቁርአናቸውን እየቀሩ እንዲጠነክሩ በማድረግ ኢስላሚክ ፕሪንሲፕላቸው ላይ የሆነ ሮበስት የሆነ ፋውንዴሽን እንዲኖራቸው በማድረግ ረገድ የሚጫወተው ሚና ነው። አካዴሚክ ሴክተር ላይ ስትሄጂም አካዴሚክሊ ልጆችን መደገፍ መርዳት፣ ሙስሊሙ ተማሪ ትምህርቱ ላይ የሚጎለውን ነገር ከጀማዓ በኩል ባሉ እህቶችና ወንድሞች አማካኝነት ሰክሰስፉል እንዲሆን አካዴሚክሊ የሚሰጠው ቲዩቶሪያሎች፣ ትሬኒንጎች and many things አሉ እዛ ጋር። ከዛ ሶሻል ሴክተር አለ። እኹዋን መሐባን የመሳሰሉ ነገሮችን የሚያጠናክሩ ነገሮች በየግቢው አሉ። ኢዘን ፋይናንስ ሴክተር አለ። ጀማዓ የሚንቀሳቀስበትን ማኔጅ የሚያደርግበትን እንደዚህ እርስ በርስ ተማሪውን የሚረዳዳበትን መስመር የሚዘረጋ ሴክተር ነው። ያ ደግሞ በአጠቃላይ ጀማዓ ላይ እነዚህ ስራዎች በዋነኝነት ይሰራሉ ማለት ነው። ማሻአላህ በጣም ሰፋ ያለ ገለጻና እይታ ነው። ጀዛኪላሁ ኸይራን እጅግ አድርጌ አመሰግናለሁኝ። እንዳልሽው ነው ለመስተካከልም ለመጥፋትም ትልቁን ሚና የምንጫወተው እኛው ራሳችንን። የጀማዓ ሚና ደግሞ የሚታወቀው ነው። ሐቂቃ ትልቅ ስራ ነው የሚሰራው እዛ ላይ። ምናልባት ጥሩ አኽላቅ ሳይኖራቸው ሁላ ገብተው ጀማዓውን ተቀላቅሎ ደግሞ መልካም የሆነን ስብዕናን ደግሞ ይዘው የሚወጡ ሰዎችም ነበሩ እየታዩም ያለ በተጨባጭም ያለ ነገር ነውና መጠናከርም አለበት። በተለያዩ ዩኒቨርሲቲዎች ይሄ ከትውልድ ወደ ትውልድ መሸጋገር ያለበት መልካም ተግባር ነው ብዬ አምናለሁ። ጀዛኪላሁ ኸይራን በድጋሚ አመሰግናለሁ። ምናልባት ቀረምቲው ሀሳብ ካለ ለማህበረሰቡ ለሙስሊሙ ማህበረሰብ እንዲሁም ለተማሪዎች የምታስተላልፊው መልእክት ካለ እድሉ ልስጥሽና ኢንሻአላህ ውይይታችንን እንቋጫው። خير ያው ማስተላልፈው መልእክት ለተማሪው ያን ያህል ማስተላልፈው መልእክት የለም። ቢኮዝ ኢንቫይሮንመንቱ ሴም ነው እዚህ ጋር የመጣው እንጂ ተማሪው የኔ የሆነ ኢንቫይሮንመንት ውስጥ እየኖረ ያለ ነው። እኔ ያለፍኩባቸው ላይ በሙሉ ያለፈ ነው። ነገሩን በደንብ የተረዳ ወን ያለው አሪፍ እየተንቀሳቀሰ ያለ ተማሪ ነው ፈላህ الحمد። ስለዚህ ለተማሪው በዚሁ እንቀጥላለን ኢንሻአላህ። ጥያቄያችን መልስ እስኪያገኝ ድረስ መጓዝ ያለብንን ያህል ርቀት እንሄዳለን ነው የሚለው። ከዛ ወደ ሙስሊሙ ማህበረሰብ ስመጣለሽ ያው ሙስሊም ግልጽ ነው የሆነ አካሉ ሲነካ ሁሉም ያሟላ አብሮ አይደለ። ስለዚህ እንደ ሙስሊም ማህበረሰብ የነቃ ማህበረሰብ አለን፣ ያልነቃ ማህበረሰብ ይኖረናል። ስለዚህ በጋራ ሁላችንም ብንነቃ የተሻለ ነው። አንድነታችን ላይ ፎከስ ብናደርግ ይሄ ነገር ኦብቪየስሊ ኤንድ ክሊርሊ እስካሁን በመጣንባቸው ፕሮሰሶች ላይ እንዳነሳ ነው ውይይቶች ላይ እንደጠቀስ ነው ጀስት የሂጃብ ጥያቄ ሳይሆን የሙስሊም የማንነት የእምነት ጥያቄ ስለሆነ ይሄንን ሁሉ ሙስሊም ተረድቶ በአንድነት እዚህ ላይ እንዲሰራ። ከዛ በተረፈ ደግሞ ብዙ ጊዜ የሆነ ተግባር ላይ የወረደ ከወሬ ይዘለለ ነገር ቢደረግ በጣም ኸይር ነው ብዬ አስባለሁ። እስቲ ማህበረሰብ ከዱዓ ባለፈ ከመናገር ባለፈ ጠንከር ያለ ተግባራዊ የሆነ ነገር ላይ እኛን ለማገዝ በማንኛውም ነገር ዝግጁ ቢሆን ኸይር ነው ብዬ አስባለሁ። ምክንያቱም ይሄ የሆነ ውለታም አይደለም ትብብርም አይደለም ግዴታ ነው። እያንዳንዱ ሰው ይጠየቃል፣ ስለ እስልምና ይጠየቃል፣ ለዲኑ ምን አበርክቶ እንዳለፈ እያንዳንዱ ሰው ይጠየቃል። ስለዚህ ከአላህ ጋር ባለን ትስስር ላይና በምንነካካው ነገር ላይ ደግሞ ሰው መጥቶ እንዲያደርግ እንዲያታደርግ ሊመክረን አይገባም። ራሳችንን አውቀን መስራት ያለብን ያህል እንስራ ነው የሚሆነው መልእክቴ። ምክንያቱም እኔ እዚህ ጋር ተቀምጬ አምናት አስኪንግ እኔ ተነክቻለሁ እንዲሆኛለሁና ንዋድኑኝ ኦር ሰምቲንግ ሆኑልኝ ይሄ አይደለም የኔ ጥያቄ። ላይክ የኔ ጥያቄ ተደራጅቶ ጠንክሮ እየተንቀሳቀሰ ያለ እስልምናን ታርጌት ያደረገ አካል አለና ተደራጅተን ጠንክረን እኛም መስጠት የለብንን ምላሽ እንስጥ ነው የሚሆነው። ስለዚህ ለሙስሊሙ ማህበረሰብ ያለኝ መልእክት ይሄ ነው። መጅሊስም በተሻለ መልኩ ነገሮችን ቢሰራ ደስ ይለኛል። ያው እንዳልኩሽ ነው 12ቶች ይሄን ሰሞን በጣም ተንከራተዋል። ኢቭን የመጀመሪያ ቀን አንድ ፈተና አምልጧቸዋል። ለ3 ሰዓት በር ላይ ቆመዋል ውስጥ ገብቶ እየተፈተነ ማለት ነው ተማሪው። ሌላው ተማሪ እዛው የተለያዩ አካላት ኖረው ለረጅም ሰዓት መፍትሄ ያልተሰጣቸው ምናምን ነገር ኦልሬዲ ሳይኮሎጂካሊ የሆነ ነገር ከሆኑ በኋላ ምናምን
ነው ገብተው የተፈተኑት ራሱ ማለት ነው። ስለዚህ የሆነ ነገሮችን ቴምፖራሪ ከጊዜ ወደ ጊዜ ልክ ችግሩ ሲፈጠር ምናምን ሄዶ አክት ማድረግ ሳይሆን ጀስት ዘላቂ መፍትሄ ማምጣቱ የተሻለ ነው የሚሆነው። ሙስሊሙ ማህበረሰብ በጣም ብዙ ስራዎች አሉበት አይደለ? በጣም ብዙ ስራዎች እንደ ሙስሊም እንዳልሽው ነው። ታሪካችንን ያለፈው ነገራችንን በሙሉ እናውቃለን። በዛ ባለፈው ታሪካችን ውስጥ ታሪክ እንዲደገም አንፈልግም። ወደፊታችንን ማስተካከልና ማጥራት እንፈልጋለን። በዛ ፕሮሰስ ደግሞ አንድ ኢሹ ይዘን ሰርኩሌት እያደረግን ሉፕ ውስጥ እየተሽከረከርን ጀስት ጥያቄ ትግል ምንል ከሆነ አሪፍ ስለማይመጣ ዘላቂ መፍትሄ ለማምጣት ቢሰራ ቢንቀሳቀስ የተሻለ ይሆናል ብዬ አስባለሁ። ማህበረሰቡን መደገፍ ያለበት ነገር ካለ በግልጽ ተናግሮ መጅሊስ ማድረግ ያለበትን ነገር በሙሉ ቢያደርግ ኸይር ነው ባይነኝ። ከዛ መዘለው ወደ መንግስት ነው። እንደ ሙስሊም መጅሊስ ጋር ተወካይነት አለን። እንደ ህዝብ ደግሞ ኢትዮጵያ ህዝብ ነን። መንግስት ነው ይሄ ኢሹ የሚመለከተው። መንግስትን፣ ህገ መንግስትን፣ ህግን፣ ህዝብን፣ ዜጋን በማክበር በሰላማዊ መንገዶች በሙሉ አልፈናል እስከዛሬ ድረስ። እንደ ማንኛውም አካል ለተጣሰብን መብት ኔጌቲቭ የሆነ ሪአክሽን አላሳየንም። 2 አመታትን አሁን በጠቀስኩልሽ ነው 2 አመታት እስከዛሬ ባለው የሙስሊም የትግልና የመብት ጉዞ የጭቆና ታሪክ ውስጥ በጣም በጽናት በትግል በሰላማዊ መንገድ ነው ሙስሊሙ እየተንቀሳቀሰ ያለው እና ሰላማዊነቱ የተረጋገጠለት ዜጋ ላይ ይህን ያህል ሪስፖንድ አለመስጠት፣ ዝም ማለት፣ አለመመለስ ጥሩ አይሆንም ነውና መንግስት እንደ መንግስት መስጠት ያለበትን ምላሽ በአፋጣኝ ቢሰጥ፣ እኛም መታገስ ያለብንን ያህል ታግሰናል። አንዴ እንዲህ ነው፣ አንዴ በዚህ ገባ በዚህ ወጣ፣ ይሄ ይለፍና ይሄ ይሁንና ስንባል ጥያቄዎቻችንን ሳናቆም ነገሮችን ማገዝ በሚመስል መልኩ እያረጋጋን ቀጥለናል። ስለዚህ አሁን እኛ መልስ ማግኘት ያለብን ጊዜ ነው። ያው ብርጭቆ አሁን እዚህ ጋር ብታመጪልኝ አንቺ ውሃ ከሞላሹ በኋላ ውሃ ልጨምረብት ብትይኮ በቃ ከሞላ ነው፣ ብትጨምሪለት አይቀበልም አይደለ? ስለዚህ የሰው ልጅም እንደዛ ነው፣ ሲሰማ እስኪሞላ ድረስ ነው። መስሚያ ሰዓታችን ሞልቷል ብዬ አስባለሁ። 2 አመታት ለመስማት በጣም በቂ ናቸው። በጣም ዝም ብለሽ እየሰማሽ መተሻል እዚህ ጋር ናይ ሰብር፣ ትግስት፣ ሰላማዊነት ምናምን ሐድ አላቸው። ልክ ሊሚታቸው ሲደርስ ጥሩ ነገር አይከተልምና ትግስታችንን፣ ሰብራችንን፣ ሰላማዊነታችንን አይቶ ላይክ ኤቭሪ ይሄ ጉዳይ የሚመለከተው አካል በሙሉ የመንግስት አካልም በዩ ሰላም ሚኒስቴር፣ ሴቶች ሚኒስቴር፣ ሰብአዊ መብቶች ሚኒስቴር ቢኮዝ ኢትስ ቢዮንድ እኮ ይሄ እስላማዊ መብት አይደለ፣ ሰብአዊ መብትም ነው። አንድ ሰው የፈለገውን መብቱ ሰብአዊ መልበሱ የሆነ ሰብአዊ መብቱ ነው አይደለ? ማንም ሰው እንደፈለገ ተራቅቶ መሄድ ከተፈቀደለት፣ ማንም ሰው እንደፈለገ ደግሞ ተሸፍኖ መሄድ ሊፈቀድለት ይገባል። ማንም ሰው ዛሬ ላይ ተራቅቶ አይበርድህም ወይ ሲባል አያገባህም ካለ፣ ማንም ሰው ዛሬ ላይ ተሸፋፍኖ አይሞቅህም ወይ ሲባል አያገባህም ማለት መብት አለው ኦብቪየስሊ። ስለዚህ ይሄ ነገር ከኢስላሚክ ፕሪንሲፕል ከሃይማኖታዊ መብት ዘሎ ሰው የሆነ ሰብአዊነት የሚሰማው አካል በሙሉ ምላሽ ሊሰጥበት የሚገባ ነገር ስለሆነ መንግስትም እዚህ ላይ ጠንከር ያለ መፍትሄ ቢያመጣ የተሻለ ነው ብዬ አስባለሁ። ኢንቫይሮንመንቱን ለሙስሊሙ ማህበረሰብ እንደ ሌላው ማህበረሰብ ለትምህርት የጠራ ቢደረግ ኸይር ይኖራል ብዬ አስባለሁ። ጨርሻለሁ። ጀዛከላህ እጅግ አድርጌ አመሰግናለሁኝ። ወርቃማ መልእክቶች ናቸው። እንግዲህ የሚመለከታቸው አካላት ጋር ይደርሳል ብዬ ተስፋ አደርጋለሁኝ። እነኚህ መልእክቶችሽ ምላሽም ደግሞ ያገኛሉ የሚል እምነት አለኝ ኢንሻአላህ። ከኛ የሚጠበቀው ጠንከረን ወደፊት መጓዝ ብቻ ነው። በሰላማዊ መንገድ እንታወቃለን። በሰላማዊነት ማንም በዚህ ያማናል ብዬ አላስብም። ሙስሊሙ ማህበረሰብ በዚህ የሚታማ ማህበረሰብ አይደለም። ኢንሻአላህ እነዚህ ጥያቄዎች ደግሞ ለአንዴና ለመጨረሻ ጊዜ መፍትሄ ያገኛሉ ብዬ ተስፋ አደርጋለሁ። ጀዛከላሁ ኸይራን። እጅግ አድርጌ አመሰግናለሁ። ኢንሻአላህ ወያኪ የተከታተላችሁ ያላችሁት ሱመያዎችን ፖድካስት ነው። ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ በያላችሁበት የአላህ ሰላም ከናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።